እሳቸው ከሚናገሩት ቆይ አንዴ እንትን አለብኝ። ቆይ ይቅርታ ስነካው ጠፋብኝ። እኛ አባት የግሪክ ኦርቶዶክስ እንትን ናቸው፣ አባት ናቸው እና አንድ ልጅ የእሳቸውን ንግግር እንትን አድርጎታል። ይኸውና ስንት ምን ይላል? የግሪክ ኦርቶዶክስ ቸርች በሚባል መጠሪያ የሚታወቀው ዩቲዩብ ቻናል ባይብል ስተዲ ኢንተርፕሪቴሽን ኦፍ ሮማንስ ሮሜ ምዕራፍ 8 ከ31 እስከ 39 ዲስከቨር ኦርቶዶክስ ክርስቲያኒቲ የሚል ርዕስ በተሰኘው ቪዲዮ በግሪክ ኦርቶዶክስ ቤተክርስቲያን የአሜሪካ ሊቀ ጳጳስ ቅዱስ ዲሜጥሮስ ሮሜ ምዕራፍ 8 ከቁጥር 31 እስከ 39 ያለውን ክፍል ሲያብራሩ ከ12 ደቂቃ ከ48 ሰከንድ እስከ 14ኛው ደቂቃ እስከ 52ኛው ሰከንድ ድረስ ሮሜ 8 34ን ትርጉም እንዲህ ይላሉ። ይኸው ቪዲዮውም አለ፣ ቅድም ያልኳቸው ነው። እንደዚህ ሊንኩ እዚህ ላይ አለ። ሊንኩ እና በዚህ ከ12ኛው ደቂቃ እስከ 14ኛው ደቂቃ እስከ 52 ድረስ ምን የሚል ነበር የተናገሩት? ስለዚህ ነጥቡ እዚህ ላይ ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ክርስቶስ ከዚህ ቀደም ያደረገውን ብቻ ስቅለት፣ ከዚያ በፊት ለ3 ዓመት ማገልገል፣ የፈውስ ተአምራት፣ ምድራዊ ሕይወቱን በፈውስ በማዳን በማስተማር አሳለፈ። እንዲሁም መስቀሉ። ስለዚህ እንዲህ አይነት ነገር ሁሉ አደረገ። ግን እዚያ ጋር አላቆመም። ተነስቷል፣ ወደ ሰማይ አረገ እና አሁን ስለኛ በመማለድ ስራውን ቀጥሏል። እኛ የሆነውን ምክንያቱም ስለተመረጥን ክርስቶስን አምነን የተቀበልን ሰዎች ስለሆንን በዚች ቅጽበት እንኳን ክርስቶስ ስለኛ እየማለደ ነው። ይህንን በተናገረበት ቅጽበት ጳውሎስ ዋናው ነጥብ እዚህ ጋር ይመለከታል። የክርስቶስ ፍቅር፣ ክርስቶስ በስጋ በመገለጥ ከማስተማር፣ በስደት፣ በመስቀል፣ በመነሳት የሚያደርገው ነገር ሁሉ ፍቅር በሚለው ቃል የሚጠቃለለው ሊቁ ጳጳስ ብፁዕ ወቅዱስ ዲሜጥሮስ በሮሜ ምዕራፍ 8 ቁጥር 34 ላይ የተናገሩት። ይሄንን እንዲህ ስታደርጉት ቅድም እንደነገርኳችሁ ይኸውና እሳቸው ቪዲዮውም አለ ማለት ነው። እንትን የምትፈልጉ ከሆነ all things with him ይስማል። bring any charge against God's elect. It is God who justifies. Who is to condemn? ኤፊ አውራውት ይሰማል። እሺ አሁን ወደዛ እየተመለሰች ስለሆነ ነው ጠዋት ይለኛል። አየህ እስቲ ህይወት ግባ እስቲ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት ይሄ ትልቅ ዋና ነገር ስለሆነ ቅድም ደግሞ ጥሩ ነገር ተናገረ ጆዬ። ቃሉን አለመጠቀም ሰዎችን ያሰናክላል ብሎ ቃሉን አለመጠቀም ያለው አንድ፣ እንደገና ደግሞ
መናፍቃን ስለተጠቀሙት ተብሎ አንድ አሜሪካ የሚኖሩ ሰው ያሉ እግረኛው የጠየቃቸውን ሰምታችሁት ከሆነ እንዴ መናፍቃን ተናገሩት ብለን መናፍቃን ጋር እኮ እውነት የለም አንልም ይላሉ። መናፍቅ ማለት አሉ እሳቸው እንደውም ግማሽ ከፍሎ የሚያምን እኮ ነው አሉት። እኛ ጋር ያለ እውነት ጋር ያለ ቋንቋ እነሱ ጋር አለ ይሉታልና ሰምታችሁታል። እሱን በጣም ገራሚ ሰው ናቸው እሳቸው። ቃልዬ ሰምታችኋል? እግረኛው የሚለው ልጅ ቃለ መጠይቅ ያደረገላቸው አባ ኦኬ፣ አልሰማችሁ። መልካም እንግዲህ ዛሬ ኦኬ፣ አባ ማዛ ናቸው እንዴ? እሳቸውማ ሰምቻቸው። አዎ አባ ማዛ አባ ማዛማ እውነትም አባ ማዛ እንደ ስማቸው ናቸው። በስ እንዴት 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 ክርክር ልጁ ግን ልጁ እኮ ጋዜጠኛም አይመስል። አንዳንዴ እሱ ልጅ ግን ኦርቶዶክስ ስለሆነ ሚዲያውን ራሱ የኦርቶዶክስ ያደርገዋል። ከኦርቶዶክስ ጋር አብሮ ቆሙ ይሞግታል ሰዎች። ኢትዮ 360 በጣም የሚያናድደኝ ይሄ ነበር ያኔ ማለት ነው። ኢትዮ 360 ብሎ ሁሌ የሚያወራው ስለ ኦርቶዶክስ ነበረ። ኦርቶዶክስ ተበድላ ኦርቶዶክስ እንደዚህ አድርጎት እና እንደገና ደግሞ የብልጽግና ወንጌል እንደዚህ አድርጎ እያሉ ማለት ነው። እና ልክ ይሄ የእኛን መንግስት የጴንጤ መንግስት የኛ ልክ የፕሮቴስታንት መንግስት አድርጎ ነበር የሚያወርስ ባልና የትም ቦታ ላይ ኦርቶዶክሳውያን ካሉ እምነታቸውን እንትን ያደርጋሉ። በቃ የሆነ አስተዋጽኦ ያደርጉበታል። አያፍሩም። እኛም እንደዛ ማድረግ ያለብን ይመስለኛል። ምን ትመክራለህ? አቡነ በርናባስ ናቸው። አባ ማዛ ሳይሆን አቡነ በርናባስ ናቸው። አቡነ በርናባስ ጠቆር ያሉ ሰውዬ አቡነ በርናባስ ናቸው። በጣም በስማ በጣም የሚገርሙ ናቸው። ግን የኦርቶዶክስ አባቶች በጣም ለየት ብለዋል። እሱ ጋር ቀርበው የነበሩ እሳቸውም እንዲሁ ነበር ሲናገሩ የነበሩት። አይ ቃሉን እኮ ነገርኩ። ከሮሜ እስከ ገላትያ የተተረጎመበት የስብሐት ዳምጤ አዲስ ኪዳን የመምህር የስብሐት ዳምጤ መጽሐፍ ከሮሜ እስከ ገላትያ ትርጓሜያቸው ላይ ቀጥታ ይጠቀሙታል። ወርዱ እነ ቅዱስ ዮሐንስ አፈወርቅም እንደሚጠቀሙት ሜንሽን ያደርጋል፣ ይጠቀሙታል። ቅድም እንትና ምን አለኝ አጋቶን ስለሆነ አንችለውም። ባይሆን ሌላ ሲግባ ሲማን አለ ሌላ ኦርቶዶክስ ኦኬ በቃ ከለሉ ኦርቶዶክስ የማንሆንበት የሚል ደግሞ እስቲ የመጨረሻ በዋናነት የተነሳንበትን ርዕስ እኔ በጠይቃችሁስና ለጠይቃችሁ እናንተ ትመልሳላችሁ ማለት ነው። ቃልዬ የሚመች ከሆነ ከአንተ ጀምራለሁ ማለት ነው። ይመቻል ቃልዬ? ያሃ እዛ ቤተክርስቲያን መቀጠል ትችላለህ ወይ ነው። ምክንያቱም ድነት በቤተክርስቲያን ውስጥ ነው ያለው አይደል? ስለዚህ ከዛ ቤተክርስቲያን የሚያስወጣህ ነገር በሙሉ አልዳንክም የሚያስብልህ ነው የሚሆነው ማለት ነው። ስለዚህ ጉዳዩ ደግሞ ነው ወይስ አይደለም የሚሆነው። እዛ ቤተክርስቲያን ውስጥ ሰርቫይቭ ለማድረግ ምንድነው ማድረግ ያለብን? ፖይንቱ እሱ ነው የሚሆነው። በቃ እዛች መርከብ ውስጥ ለመቆየት ሰርቫይቭ የምታደርገው እንዴት ነው? ስለዚህ እነዚህ ያንን ነገር ስትመለከት እንግዲህ ደግሞ አይደለም የተባሉ በሙሉ ዋጋ ይኖራቸዋል። ስለዚህ እኔ ከዛ አንፃር እመለከተዋለሁ። ስለዚህ እነዚህ ዶግማ አይደሉም የተባሉ ነገሮች ደግሞ በጣም ቪሽየስ ናቸው። ስለሆኑም ነው ጀስት ዶግማ አይደሉም ዳኢፍ ነው እንደሚሉት ወገኖቻችን ማለት ነው። የሆነ የሚያሳፍር ሐዲስ ስታነሳ ዳኢፍ ነው እንደሚባለው በጣም ከመጽሐፍ ቅዱስ ጋር ያላቸው ግጭት አይደለም። መጽሐፍ ቅዱስን በደንብ የተረዳ ሰው ከነዛ ነገሮች ጋር መቆየት አይችልም። ስለዚህ እነዛ ነገሮች ላይ አተኩራለሁ። የመጀመሪያው ኢንቮኬሽን ኦፍ ሴንትስ ወደ ፍጡራን የሚጸለይ ጸሎት ለኔ በጣም የመጨረሻ ከባድ ነገር። አልችልም ራሱ ቆሜ ማሰብ አልችልም። እሱ ነገር ማለት ነው። ጸሎት አምልኮ ከተንበረከኩ መስዋዕት ነው። በቃ መሰዊያ ነው አይደል የምንለው እኛ መስዋዕት ነውና ስለዚህ ያን መስዋዕት ለፍጡር መስጠት በጣም የመጨረሻ ከባድ ነገር ነው ለኔ። አይምሮ ሊቀበለው ራሱ አይችልም።
በጣም ይከብደኝና የመጀመሪያው ነገር እሱ ነው። ኢንቮኬሽን ኦፍ ሴንትስ ወይም ወደ ፍጡራን የሚደረግ የትኛውም አይነት ፎርም ያለው ጸሎት በጣም እንትን ያደርገኛል፣ አይምሮዬን ይከብዳል። መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ማስረጃ እናገኝለትም። በቀደሙት አብያተ ክርስቲያናት ለፍጡራን ጸሎት ይገባል ብሎ ያስተማረ የለም። ከዋሻ ውስጥ ጽሁፎች ተነስቶ ነው ራሱ ዶግማታይዝድ የሆነ የመጣው ምናምን። ስለዚህ እሱ በጣም አስቸጋሪ የሆነ እንትን ነው ብዬ አስባለሁ። ሁለተኛው ደግሞ አይከን ቬነሬሽን ሁለተኛው ወይም ደግሞ በስዕሉ በኩል ለባለ ስዕሎች ስግደት ይደረጋል ይላል። ስለዚህ ለስዕላት የጸጋ ስግደት ይገባል ይላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነ ስርዓተ አምልኮና የውጭ ግንኙነት ላይ ያንን ያስቀምጣሉ። ኢቭን እነ መልክዓ ስዕልን አንስተው ነው እንደ ማስረጃ ማለት ነው የሚያስቀምጡት ለስዕላት የጸጋ ስግደት ይገባል ብለው ማለት ነው። ስለዚህ ለስዕላት መስገድ በጣም አሁንም አይምሮ የማይቀበለው ነገር ነው። በስዕሉ በኩል ለባለ ስዕሉ መስገድ የሚል ትምህርት አሁንም ከዘፍጥረት እስከ ራእይ የለም። አንድ ሁለተኛው ነገር ደግሞ ኢቭን አሁንም ቸርች ሂስትሪ ውስጥ ቆይቶ የመጣ ነገር ነው። ራሱ በጣም እንትን የሆነው ራሱ በዶግማ ደረጃ እንኳን ከኦሪየንታል ውጭ ያሉት የተቀበሉት ራሱ 8ኛው ክፍለ ዘመን ላይ እንደሆነ እናውቃለን። ከዛ በፊት አይኮኖክላስቶች ነበሩ። ሙሉ በሙሉ ስዕል የሚባል ነገር አቦሊሽ ይደረግ የሚሉ ነበሩ። እንደዚሁም ደግሞ ለስዕላት ፌር የሆነ አጠቃቀም ወይም ደግሞ ስዕላትን መልእክት ለማስተላለፊያነት መጠቀምን ደግሞ የሚደግፉ አባቶች ነበሩ። አይኮኖፋይል ለማግኘት ትንሽ መሄድ ይጠይቃል። እሱም ሌተር ዴቨሎፕ ያደረገ በጣም ጤናማ ያልሆነ ቴዎሎጂ ነው። ከዚህ የተነሳ ኢንቮኬሽን ኦፍ ሴንስ ቀጥሎ አይከን ቬነሬሽን ደግሞ ሌላኛው አሰቃቂ ትምህርት ነው። ስለዚህ በዚህ ምክንያት አልሆንም ማለት ነው። ሶስተኛው ደግሞ ያው እንደምታውቁት በተደጋጋሚ ሳነሳ ታዩታላችሁና የኪዳናት ጉዳይ ነው። ባዕድ ኪዳን ብዬ ጠራዋል። ስለዚህ እነዛ ባዕድ ኪዳናት ኮምፕሊትሊ ፊቴን ጭራሽ እንዳላዞር ያደርገኛል። በተለይ ወደ ኢትዮጵያ ኦርቶዶክስ ፊቴን በጭራሽ እንዳላዞር ያደርገኛል። ከአዲሱ ኪዳን በኋላ ኪዳን የተገባለት ሌላ አለ ብለህ ስትጀምር ገና እንደዛ ብለህ ስትጀምር ሲምፕሊ ክርስቲያኒቲን በቃ አስረጅተኸዋል፣ ኪዳኑን አሮጌ ያርገዋል። ይሄን ቃል ከሙሌ ነው የተዋስኩት ሙለታ እና አዲሱ ኪዳን አዲስ ያስባለው ነገር ኦሬዲ የክርስቶስ ክህነት ነው፣ የክርስቶስ ዘላለማዊነት ነው። ያ በዛ ኪዳን ውስጥ እግዚአብሔር ለአማኞቹ የሚያደርገው ነገር ለኪዳኑ ተቀባዮች የሚያደርገው ነገር ነው። ከዚህ በኋላ ከህዝቤ ጋር የምገባው አዲስ ኪዳን የምገባበት ወራት ይመጣል ብሎ እግዚአብሔር እንደተናገረው በትንቢተ ኤርምያስ ላይ። ስለዚህ ያ ኪዳን በክርስቶስ የተገባ ኪዳን ነው። ከዚህ ኪዳን በላይ የሚሆን ከዚህም ኪዳን በታች የሚሆን በዚህ ኪዳን ላይ የሚጨመር ምንም ኪዳን የለም። ክርስቶስ ይሄ ኪዳን አልበቃ ብሎ ሌሎች የሚያድኑበትን ኪዳን እነሱን አስበ የሆነ ዝክር ስለዘከርክ የሆነ ትውልድ የሚድንበትን ኪዳን በተአምር ሊገባ አይችልም፣ በተአምር ሊያደርገው አይችልም። ስለዚህ ከጌታ እናት ከማርያም ጀምሮ እስከ ሌሎች ፍጡራን ድረስ እንደነዛ ቅዱሳን ኪዳን ተገብቷል የሚለው ነገር ኮምፕሊትሊ በጭራሽ ዞሬ ወደ ኢትዮጵያ ኦርቶዶክስ እንዳላይ ያደርገኝ በጭራሽ ማለት ነው። ከጥላቻ ተነስቼ አይደለም። ምክንያቱም ቤተሰብ ኦርቶዶክስ ነው። ጓደኞች ኦርቶዶክስ ትላንትና ብየዋለሁ። በጣም የምወዳቸው ጓደኞች አሉ። በጣም የምወደው ጓደኛ አለ እና ኦርቶዶክስ ነው። እዚህ ቲክቶክ ላይ ራሱ ያሉትን እንቅስቃሴዎች አያውቃቸውም። እሱ መሬት ላይ ያለውን ኑሮ ግን በጣም ይኖረዋል። ኦርቶዶክስ ላይፍን ማለት ነው። ትርፍ ጊዜ ካለውና እንትን ካለ አዲስ አበባ አታገኙትም። አዲስ አበባ እንትን ያደርጋል። ክፍለ ሀገር ነው የምታገኙት። በቃ ገዳ ምናምን ነው የምታገኙት ምናምን እና በጣም ህይወቱ የሚማረክ ልጅ ነው። በጣም መልካም ልጅ። እነዚህን ሰዎች እያየው ከጥላቻ ላወራ አልችልም ማለት ነው። በጭራሽ አውቶ ፌትርድ ላወራ አልችልም። ነገር ግን በጭራሽ ዞሬ እንዳላይ የሚያደርገኝ እነዚህ ባዕድ ኪዳናት ናቸው። ጭራሽ ወደ ኢትዮጵያ ኦርቶዶክስ ደግሞ እነዚህ ነገሮች በጭራሽ ከመጽሐፍ ቅዱስ ጋር የማይገናኙ ናቸው። ሌሎችም ሊኖሩ ይችላል። ነገር ግን ሌሎችን ለምሳሌ ዶግማችን ነው ብለው ተብለው እዚህ የሚመጡ ነገሮች አሉ። በተለይ 5 አዕማደ ምስጢራት የተባሉ ነገሮች አሉ። እነዛ ላይ እኔ ያን ያህል ተቃውሞ የለኝም ሲጀመር ራሱ ማለት ነው። ነገር ግን እነሱን ተቀብለው አንድ ሰው አሁን ያነሳኋቸውን ካላነሳ ወይ ደግሞ አሁን ያነሳኋቸውን አልቀበልም ካለ ጭራሽ መጽሐፍ ቅዱስ አይደሉም ካለ አሁን ያነሳኋቸውን ነገሮች መቀጠል ይችላሉ በዛች ቤተክርስቲያን ውስጥ። ኦኬ አራኔ ማላወራም አይልኝ በዛች ቤተክርስቲያን ውስጥ መቀጠል ትችላለህ ወይ? አልችልም። ስለዚህ ጉዳይ እኔ እነዚህ ዶግማ ተብሎ የመጡት 5 አዕማደ ምስጢራት አሉ። ሲጀመር እነሱን ናቸው ዶግማዎች ብሎ በዶግማ ሊስት ደረጃ ያስቀመጠም የለም። ከዚህ በፊትም ደግሞ ሰምታችኋል። አክቹሊ
ዶግማዎቻችንን የምናውቀው በጉባኤ ቤቶች ነው ተብሎ ሲቀመጥ ሰምታችኋል። ከዛ ሌላኛው ወንድማችን ደግሞ አይ ዶግማችን ጉባኤያቱ ናቸው አለ። መጨረሻ ጉባኤ ቤት ስለሆነች ግን ጉባኤያቱ ናቸው ያላቸው እኛ እንቀበላቸዋለን። አፍተር ኦል እውነተኛ ቤተክርስቲያንን ማለት ነው። በሱ ሙግት ውስጥ ግን ደግሞ ከኤቢ ጋር በነበረው እንትን ውስጥ ደግሞ ሰምታችኋል። ጀስት ዶግማዎቹ የሚገኙት በጉባኤ ቤት ነው። ስለዚህ 5ቱ ብቻ ናቸው ዶግማዎች ብሎ መምጣት ራሱ ከባድ ነው። ሌሎች ምንጮች ደግሞ አሉ። ኧረ ክብረ ቅዱሳንን ጨምሮ ዶግማዎች ናቸው ብሎ ያስቀመጠ ደግሞ ሌላ ምንጭ ደግሞ። ስለዚህ ሲምፕሊ ዶግማዎች ናቸው እነዚህ ብቻዎቹ ዶግማዎች ናቸው ኦርቶዶክስ ለመሆን እነዚህ በቂ ናቸው ምናምን የሚል ሰው ካለ አይ ዶንት ቲንክ ሶ። በቃ ሉትራን ሆኜ መቀጠል እኮ እችላለሁ በዛ ውስጥ ማለት ነው። አንግሊካን ሆኜ መቀጠል እችላለሁ እኮ፣ ፕሬስባይቴሪያን ሆኜ መቀጠል እችላለሁ። ምክንያቱም ተመሳሳይ ዶግማ ስላላቸው ማለት ነው። ስለዚህ ግን የዶግማ ጉዳይ 5ቱ ብቻ አይደሉም ብዬ አስባለሁ። ናቸው ከተባለ ግን ይሄው ተስማማው። እሺ በ5ቱ ተስማማው። ኢዳዝ ማተር ለኔ 5ቱ በጣም ወሳኝ ጉዳዮች ናቸው። ምንም እንትን የሚያደርግ ነገር ስላልሆነ ተቀበልኩት። ከዛ በኋላ ግን መቀጠል እችላለሁ። ኦኬ ከዛ በኋላ ግን መቀጠል እችላለሁ ወይ? አትችልም። ለምን እንዴ? እነዚህን ካላመንክ መርከባ ውስጥ መቆየት አትችልም። ማን ነው እስቲ ያልቀበልም ብሎ የቆየ? ኬዝ ስተዲ ይጠራ። ኬዝ ስተዲ እስቲ ኦኬ ይጠና። ኬዝ ስተዲ ይጠና። እነዚህን አልቀበልም። ኮንቨርሴሽን የመጽሐፍ ቅዱሳዊ ነው። ኢንቮኬሽን ኦፍ ሴንስ የመጽሐፍ ቅዱሳዊ ነው። ክብረ ቅዱሳን ተብሎ በክብረ ቅዱሳን ሐሳብ ውስጥ የሚነሱ እነዚህ ኪዳናት ባዕድ ኪዳናት የመጽሐፍ ቅዱሳዊ ናቸው አልቀበልም ብሎ የቆየ ማን ነው? ማንም። ስለዚህ ዶግማ የሆነውን ዶግማ ካልሆነው መለየት ራሱ ሴንስ የሚሰጥ ነገርም አይደለም። ጭራሽ ሎጂካል ሴንስ የሚሰጣል። እዚሁ ቲክቶክ ላይ የተፈበረከ ነገር ነው የሚመስለኝ፣ ታች ያለ ነገር አይመስለኝም። ሶ እዚህ አካባቢ የተፈበረከው ነገር ደግሞ ያው መቀበል አይጠበቅብንም ብዬ አስባለሁ። ሶ ዛትስ ማይ ፖይንት። ቴንክ ዩ። በጣም ቆንጆ። ሚሎስ ወጣ እንደ ሚሎስ ሲገባቸው ነበር። ኦኬ በጣም ቆንጆ ነገር ነው። በጣም መሰረታዊ ነገር ነው ያነሳው። ዳንዬና ሶል ሰላም በሉንና እንቀጥላለን። እስቲ የኤፊ ከዛ ጆና ሰሙሻ እያለ ይሄዳል ማለት ነው። ሶልና ዳንዬ ዶክተር ዳኒ ሰላም በሉን። ሰላም ልበላችሁ። እንዴት ናችሁ? ድምፄ ወፈር ብሏል። ጉንፋን ይዞኛል። አፍንጫዬ ጥቅጥቅ ብሏል። የመጨረሻ ጌታ ይባረክ። እየሰማሁ ነው ያለሁት። you are all blessed. thank you. አሜን። ተባረክልን ወንድማችን። ኦኬ እንግዲህ ሰላም ብያለሁ። አስቹ ከላይ ኤፍሬም ሰሙ፣ ሌሎቻቸውም ቃል ያለ ሁላችሁንም ዳን ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ለጌታችን ለኢየሱስ ክርስቶስ ልደት ቀን አደረሰን እላለሁ በእኛ አቆጣጠር። ቴንኪዩ። ተባረኩ። ያዳመኩ ነው። በጣም ደስ ይላል። እሺ ተባረክልን። ከኤፊላ አድርገው እስቲ ኦርቶዶክስ ማትሆንበት ምክንያት ምንድን ነው? ኤፊ አለመመለስ ግን ይቻላል። እግረ መንገዳችንን እንግዲህ ለሚሰሙንም እንትን ለማለት ነው፣ ትምህርት ለመስጠት ነው። በዛ አሁን የቃልዬ በጣም ልክ እንደዛ በዛ መልክ ማለት ነው። ኤፊዬ ሂድ። እኔ ያው ከኦሪየንታል ኦርቶዶክስ አልወጣሁም። በእርግጥ ግን አይ ቲንክ እንደዛ የወጣ ሰው በደንብ ጥሩ ኤክስፕሌን ሊያደርግ ይችላል ብዬ አስባለሁ ይህን ጉዳይ። እኔ ግን በጣም ፈንዳመንታል ምላቸው እሳቤዎች፣ በተለይ ከነገረ ድነት ጋር ቀጥታ የሚገናኙ እሳቤዎች እሱ ፈንዳመንታል ነው ብዬ አስባለሁ። ለምሳሌ ጀስቲፊኬሽን ላይ ያለኝ መጽሐፍ ቅዱስ ይላል ብዬ ማስበው ሀሳብ ወይ በኮንፌሽን ባለውበት አስተምሮ ማምነው መቀበለው ሀሳብ እኔ አሁን ኦሪየንታል ኦርቶዶክስ ሆን በጣም በቃ አምናት ሹር ኦን ማይ ሳልቬሽን ማለት ነው። የሆነ ዳብቱስ ምናምን መገባ ይመስለኛል። ምክንያቱም አት ሰም ፖይንት ቴዎሲስ ምናምን ምለው ዲፊኬሽን ብዬ ማቀርበው ሀሳብ ያለኝ መልካም ስራ ምናምን ምላቸው ሀሳቦች አሉ። ሶ አይ ቲንክ በጣም የሚባለው ፈንዳመንታል የሚባለው ሀሳቤ የዶክትሪን ልዩነታችን እነዚህ 5ቱ ሶላዎች ናቸው። ሞሮፍ 2ቱ በካልቪኒስት የዳበሩ ናቸው። ሀሳባቸው ግን አለ በሉ ተራያንም ብቻ ግን እነዚህ 5ቱ ሶላዎች
አይ ቲንክ ቢግ ክሌማችን መሰሉኝ። በነጥብ አሁን ቃል የጠቀሳቸው ጥሩ ነጥቦች አሉ። ግን ኤኒ ትሬጅን ማለት ነው ኤኒ ነጥብን ገቨርን የሚያደርገው ይህ ሂሳቤ ይመስለኛል። ፈንዳሜንታል ዶክትሪን ላይ ያለን ሂሳቤ እሱ ነው። ስለ ቅዱሳን ስዕላት ያለን ሀሳብ ንገረን ይላል። አተረፍ አሌ ፍረፈሽ። ለማንኛውም ያ ነው ያን ብቻ ብዬ ላቅርብ። አይ ቲንክ እነሰሙ ምናምን ኤክስፕሌን ቢያደርጉ አይ ቲንክ የተሻለ ይመስለኛል ይህ ሀሳብ። ለእኔ ግን ፈንዳሜንታል ምላቸው እነዚህ 5ቱ ሶላዎች ናቸው። አንዳንዶቹ ኦፕን ዲስከሽን ናቸው ብዬ ማስባቸውም አሉ። እነሱ ግን ቀጥታ ግን ነገረ ድነትን የሚነኩ ከመዳን ጋር የተያያዙ ከመስቀሉ ስራ ጋር የተያያዙ ያንን የመስቀል ስራ እንዴት በምን አይነት ሐሳብ ተቀበለዋል፣ እንዴት ነው የሚተረጎመው የሚለው ሐሳብ ከአቶንመንት ጋር የሚያያዙ ሐሳቦች፣ ከእምነት ጋር የሚያያዙ ሐሳቦች፣ ከእምነት ብቻ ጋር የሚያያዙ ሐሳቦች እና ሶቴሪዮሎጂያችን ነገረ ድነታችን ላይ ያለን ኢፒስቲሞሎጂ አይ ቲንክ ቢግ ዲፈረንስ ነው ብዬ አስባለሁ። እንደዛ ነው ያ ኦኬ። እስቲ ጆና በፊት ኤፊ አሁን ላለው ነገር ኤፊ አሁን ሲያነሳ እያሰብኩ ነበር። እነዚህ ቅድም ያነሳኋቸው ዲፌክቲቭ ቴዎሎጂዎች ኦርቶዶክስ አክቹሊ ካቶሊኮችም ውስጥ ያሉ ዲፌክቲቭ እንትኖች ትምህርቶች አሁን ባነሳቸው ኤፊ ባነሳቸው ነገሮች ነው ጀስት እንደ አንቲዶት ልንቃወማቸው የምንችለው። እሱን አብሮ ማሰቡ ጥሩ ነው። አንቲዶታቸው ሶሎዎቹ ናቸው ብዬ አስባለሁ። ያ ጥሩ አቀራረብ ነው። ልክ ነው። ለምሳሌ አሁን የመጽሐፍ ቅዱስ ስልጣንን በተመለከተ ራሱ አሁን ትውፊት አለ። እንደገና ደግሞ የስርዓት ቅዳሴዎችን፣ የጉባኤ ውሳኔዎችን እና እነዚህን ሁሉ እኮ አይታችሁ እንደሆነ እንግዲህ ከተሳሳትኩኝ ይታረማለሁ ወይ እኩል ነው የሚያደርጉት። አንዳንዴ ያስቀድሙታል እንዳውም ማለት ነው። ሲናገሩ የሰማዋቸው ዶክተሩ መጽሐፍ ቅዱስን እኮ ቤተክርስቲያን እንግዲህ እትሙም ከሆነ ኦኬ፣ ግን እንደዚህ ይላሉ መጽሐፍ ቅዱስን የሰጠቻቸው ቤተክርስቲያን ለቤተክርስቲያን መጽሐፍ ቅዱስን የሰጠች ናት ይላሉ ማለት ነው። እንዴት ነው ቃሉ አይደለም የሚያስተዳድራቸው ከንግግራቸው፣ እነሱ ቃሉን ነው የሚያስተዳድሩት። ይሄ ከባድ ጥያቄ አይሆንም ወይ? እንግዲህ ሰውን የሚወልድ ቃሉ ነው። ቤተክርስቲያንን በቃሉ ነው ይወለዳል። እንግዲህ ከኔ በኋላ መጣ ማለት ትችላለች ወይ? በቃሉ ወልዷት ማለት ነው ወይስ እትሙን ነው የሚሉን? እኔ የሚከብደኝ አንዱ ለምን አትሆነም በባል እኔ መጽሐፍ ቅዱስ ከኔ በታች ነው የሚል ከሆነ እኔ ዛ እንዴት ሆናል? እኔ የበላይ ነው መጽሐፍ ቅዱስ ባይ የሚያስተዳድረኝ ነኝ ባይ ነኝ። እኔ የማስተዳድረው መጽሐፍ ቅዱስ ግን እኔ ዛ ለምሳሌ ማኑ ነው አንዱ። እስቲ ጆዬ ምን ትላለህ? እስቲ ይሄንን ነገር እኔ ተሳስቻለሁ? እንደዚህ አይነት አስተሳሰብ እዛ ውስጥ የለም? አብረህ ስታወራ ከነሱ ጋር ስትወያይ ብዙም ማውራት የምችልበት ሁኔታ ላይ አይደለሁም፣ ግን አንድ ነገር ልብዬ ነው የምትልበል። ሉተር አንድ የሚናገረው ነገር አለ ስለ ጀስቲፊኬሽን ያነሳና ሶላ ፊዴን በሚያብራራበት ሁኔታ ላይ ቤተክርስቲያን ልትወርቅበትና ልትቆምበት የምትችለው አንዱ አስተምሮ እሱ ነው ይላል። እና ቤተክርስቲያን በዛ አርቲክል ላይ የምትቆም ከሆነ በትክክለኛ ሁኔታ ላይ ያለች፣ ካለዛ ያንን እምነት የሌላት ከሆነ ወርቃለች ይችላል። ይሄን የምታውቁት አንድ መጽሐፍ አለ፣ አንድ ግሩም መጽሐፍ አለ እና ማቴው ባሬት እንትን ያሉት the doctrine of on which the church stand or falls እያሉ ያስቀምጣሉ። ቤተክርስቲያን ልትወርቅበትና ልትቆምበትም ያለው ዶክትሪን ምንድነው? ጀስቲፊኬሽን የሚያብራሩበት ላይ ማለት ነው። እና ዋናው ነገር እኔ መጀመሪያ የማስቀምጠው አርቲክል ቢኖር እሱ ነው። ሶላ ፊዴ ላይ ያለን እሳቤ ምንድነው? እዛ ላይ የተሳሳተ አስተምሮና አስተሳሰብ ካለን
ልክ ካቶሊካውን ቤተክርስቲያን በእውነተኛው ዶክትሪን ላይ አልቆምሽም ብሎ ሉተር ክሪቲሳይዝ እንዳደረገው ማለት ነው። እና አንደኛው እኔ ባልሆን ኦርቶዶክስ በምንድን ነው ላትሆን የምትችለው ካላችሁኝ መጀመሪያ ማስቀምጠው እሱ ላይ ነው። በዚህ ዶክትሪን ላይ መመስረት አለብን። መጽሐፍ ቅዱሳዊም ነው፣ አባቶቹም ያስተማሩት በዚህ ነው ብዬ ስለማምን ማለት ነው። ቀጥሉ እናንተ። ያ አንዱ ለምሳሌ ምን ይላል? አይ ኦርቶዶክስ የማትሆኑት ለዓለም እና ለሆድ ለዓለምና ለሆድ ስለማትመች ነው ይላል። በጣም የሚገርማችሁ የኔ ታላቂ ማለት ነው። ሁለት ቦታ ልንሄድ እንግዲህ እኛ የምንሰራው ስራ አለን ማለት ነው። ሁለት ቦታ ላይ ለአንዱን ለሚካኤል ይሳለማል እንዲህ እያለ ሩቅ ቦታ ላይ፣ አንደኛው ደግሞ ለስላሴ ወዳጀኛ ከዛ ውስጥ ነው የወጣ ነው። እየተዋወቀንማ እንደዚህ አትበለን ተሆነ ክፉ አታናግረኝ አባ። ኦኬ ማን ነው? እሺ ቆይ ሰሙን ልለፈው፣ ምክንያቱም እንትን እንዳላ ብዛበት ብዬ ነው። ኦኬ ሶላ አይደለም፣ ሶላ ሳይሆን ሉዓላዊ፣ ከዛ ሶሎ ቢቀድሞ፣ ከዛ ደግሞ ዳርዬ፣ ከዛ እንግዲህ ደግሞ ቀጣያችሁን የሚሆነው መስዮ የሚሆነው አለ ሉዓላዊ። ያ ቴንክ ዩ እስኪ ኦርቶዶክስ የማትሆነው ለምንድን ነው? አንተ ኦርቶዶክስ የማትሆነው ለምንድን ነው? እስቲ በደንብ እውነቱን ልናገር አይደል እንዴ? ታዲያስ ያ ቅድም እንግዲህ ቴዎሎጂካሊ ያሰማምሬው ሌላው እንዳይገባው አንዳንድ ኮንፊውዝ የሚያደርጉ ነገሮች ናቸው። በእውነት ኤክስፔክት አላደረኩም እንደዛ ሌሎቹም ከሚናገሩት ውስጥ፣ ግን የነሱ ምክንያት ነው። እኔ በግልጽ አማርኛ ቀለል አድርጌ ልናገረው። እንግዲህ ቅድም 5 ሶላ ሲሉት የነበረው አንደኛው እንግዲህ ድነታችን የሚመሰረተው በሙሉ ክራይስት አሎን በሚለው ወይ በክርስቶስ ብቻ ላይ ነው። ይሄም የአዳኝና ሚዲየተር ክራይስት ብቻ ነው የሚል ነው። ኦርቶዶክስ ግን ይሄ ዋና የሚያድነን መንገድ ነው። እዚህ ላይም ስታለች አዳኝ እና መንገድ ብዙ አለ። ኢየሱስ አንድ መንገድ ነው ያለው። ማይንድ አድርግልኝ። የሚያድነውም ወደዛ የሚወስደው መንገድም ኢየሱስ አንድ ነው፣ ኢየሱስ ነው። በኦርቶዶክስ ግን የሚያድነው ኢየሱስ ነው ይላሉ ብዙ ጊዜ። ኦኬ የተለያየ መንገድ አለ ብለው ያስባሉ፣ ወይም መውሰጃ መንገድ። ሁለተኛ ደግሞ ፌዝ አለውን ወደዛ ያን እምነት የምትቀበልበት ያን አዳኙን የምትቀበልበት በእምነት ብቻ ነው መጽሐፍ ቅዱስ የሚለው። ኦርቶዶክስ ደግሞ በሱም በጣም ብዙ አለ ትላለች። ስለዚህ ከመሰረቱ የምታምነውም ዋናው ነገር ላይ መንገዱ ላይም ስለሳተች ኤቭሪቲንጉ ስህተት በስህተት ሆኗል። አንድም እውነት የለውም እምነቱ፣ ክርስቶስ የለውም ማለት ነው። እምነት ሲምፕል ነገር ነው፣ ብዙ ካልኩሌሽን የለው ነው። ኢየሱስ ህይወት አለ የለም ነው የዘላለም ህይወት እንትን አድርገው ገብቶኛል። ግን አለ አይደለ ያንገባል ጉዳዩ አስቼ ምን መሰለህ፣ አንድና አንድ የትኛውም አንድም ሁለትም ብትለው ብታሰማምረውም የዘላለም ህይወት አለ የለም ነው። የዘላለም ህይወት ደግሞ ኦልሬዲ የምንቀበለው ብቻ ሳይሆን ኔክስት ሄደን አሁን የሚጀመር አሁን ነው የተቀበልነው ክርስቲያኖች። ያ የለም በቃ። ያ የሌለው ደግሞ ክርስቶስ ስለሌለ ነው በአንድም በሌላም። ይሄ ደግሞ ቅድም እንዳልኩ ቅድም ስለ ጥምቀትም ስለ አማላጅነትም ስናወራ የአማርኛ ጉዳይ አይደለም። ድንግል ማርያምም ጎንበስ ያለች የወደቀች ታማልዳለች ብለው አያምኑ፣ ለኢየሱስ ሲሆን ነው። ጻድቃንም እምነትም የምልህ ስራ ያድናል ይለዋል። በስራ በኩል ኢየሱስ አያድንም ነው፣ ሌላ አይደለም። ስራ ያድናል ይለዋል። ስራን ስትይዘው ጥምቀት ይለዋል። ጥምቀትን ስትይዘው የጌታ እራት ይለዋል። የጌታ እራትን ስትወስደው ሌሎች አማላጆች ድንግል ማርያም ይለዋል። ማርያም ስትይዘው ሌሎች ሴንቶች ይለዋል። እዚህ ሰዎች እነ ተክለ ሃይማኖት ምናምን እና አማላጅ ነው ቅድስት ድንግል አንድ ነገር
አንድ ደቂቃ ቅድስት ድንግል ማርያምን እና ጻድቃንን አማላጅ ናቸው የሚሉትም ውሸት ነው። አይተህ ከሆነ ድንግል ማርያም አማላጅ ከሆነች ለጌታ ትለምንላለች ነው የሚሉት። ግን እውነት ድንግል ማርያም ታሳካልህ ነው የሚለው አንድ ሰውን አድኝኝ ነው የሚሉት። አመሰግንሻለሁ ነው የሚሉት። አመሰግንሻለሁ ምልጃ ነው እንዴ? ስለረዳሽኝ አመሰግናለሁ፣ ድንግል ማርያም ትርዳ፣ እሷ ናት የምትደርስልኝ፣ ለአደጋዬ ድረሽልኝ። ይሄ ምልጃ ነው እንዴ? ምልጃ አይደለም። ጉዳዩ የምልጃ ሳይሆን ኢየሱስን ያለማወቅ ያለማመን መንገድ የመዝጋት ነው። ጉዳዩ ሲሪየስ ነው። ይሄን ነው ማለት። ቴንክ ዩ ሶ ማች። ስለዚህ ምንም የክርስቲያን ስላልሆነ ነው ማለት ነው እኔ። ኦኬ ያው እንግዲህ የግል እንትናችሁን ነው ምንም ግን አንዳንዴ ከእንትን ምንድነው ክሬዲት የምንሰጠው አለ። ያንንም እየሰጠን ለእንዴት አሁን እኔ ሰሙን ስጠው ይለኛል። እኔ ወንድሜ ነው አሁን እሱ ነገ ተነገ ወዲያ ነው የሚለው ማለት ነው። ይሄ ሪዞርቱ ነው ገብቷቸዋል። ኦኬ ሶልዬ ነው። ከዛ ደግሞ ዳኒ የማይሆንበትን አውቀዋለሁ። ስበረብር ነበር ይህን ከመክፈቴ በፊት ዳኒ አጥፍተዋል እንዴ? ይህን ከመክፈቴ በፊት በዚህ ርዕስ የአንተን እንትን ነበር ስፈትሽ የነበረው እና ግን ምንም አላገኘው። ቪዲዮዎች ላይ አንተ ብዙ ጊዜ የምትላቸው አሉ። ያው እንግዲህ በኋላ አሁን ተራ ሲደርስ ትላቸዋለህ። ሶላይድ ያው ጥሩ አሪፍ ጥያቄ ነው። ሰዎችም ግልጽ እንዲሆንላቸው የምንፈልገው ሐሳብ ስለሆነ በነገራችን ላይ ከይቅርታ ጋር በነገራችን ላይ በጣም ብዙ ጊዜ ወንድሞቻችንም ያደርጋሉ። እንደዚህ የሚያደርጉት እንትን ለእኛን እንትን ለማድረግ ሳይሆን አንዳንዴ እንዲጠራ ለአብረውንም ላሉ ሰዎች እንዲጠራ ማለት ነው። እና እንደዛ ነው እንጂ በሌላ ነገር እንዳይወሰድ። እሺ ኦርቶዶክሳውያን እኛ አሁን ኦርቶዶክስ ማን በእምነታችንን እየገለጥ ነው እግረ መንገዳችን ማለት ነው። ሂድ ሶሊ። አዎ ዋናና ትልቁ ነገር ምንድነው? እግዚአብሔር ለኃጢአት የከፈለልን ዋጋ በትክክል አድኖናል፣ ድነናል ብለን እናምናለን። ነገር ግን እዛ ጋር ቅድም ቃሊ ሲናገራቸው ነበር። ብዙ ደጉማዎች አሉ፣ ብዙ የሚፈጸሙ ስርዓቶች አሉ። 1001 የሆኑ ስርዓቶች አሉ በቤተክርስቲያኗ ውስጥ። ግን ድነሃል ወይ መዳንን አግኝተሃል ወይ ተብሎ ያ ሰው ሲጠየቅ አይ ገና እግሬ ገብቶ አንድ እግሬ ብቻ 2 እግሬ ገብቶ ነው ያን ጊዜ ነው ማረጋግጠው መዳኔን የሚል ትምህርት አለ። እግዚአብሔር የከፈለውን በቂ የሆነ ዋጋ እርግጠኛ አልሆኑበትም። እግዚአብሔር ለኃጢአት የከፈለውን ዋጋ እርግጠኛ ሆነው ሲናገሩ ፈጽሞ አናይም። ከዛ ይልቅ ሌሎች መዳኛዎች እኩል እግዚአብሔር የከፈለውን ዋጋ ሊያናንቁ የሚችሉ ሊያቀሉ የሚችሉ አስተምህሮቶች አሉ። ሌሎችም ሞተዋል። የኢየሱስ ክርስቶስ ሞት የሚቀለድበት ቀላል ነገር አይደለም። የኢየሱስ ክርስቶስ ሞት ከማንም ጋር የሚተካካ አይደለም። ፐርፌክት የሆነ ፍጹም የሆነ እግዚአብሔር ስጦታ ነው። ሌሎችም ሞተው ሊያድኑ ይችላሉ። በሌሎችም ሞት በሌሎችም ለቅሶ እንባ ከኢየሱስ ክርስቶስ ደም ከተከፈለው ዋጋ እኩል መጮህ ይችላሉ። ወደ እግዚአብሔር ጮሆ ማስታረቅ ይችላሉ። ልክ የኢየሱስ ክርስቶስን ደም ጮሆ ሰዎችን ማስታረቅ ማዳን የሚችለውን ያክል ለሌሎችም እኩል ተሰጥቷቸዋል እና የኢየሱስ ክርስቶስን ዋጋ የሚያቀሉ አቅልለው የሚያሳዩ አስተምህሮቶች አሉ። እና ትልቁ ነገር ደግሞ ቅድም የተደጋግሞ የተነገረ ነገር አለ። ዶግማዎች፣ ያ ሁሉ ሳክራመንቱ፣ ጥምቀቱ ይሄ ብቻ አይደለም ይላል። የትኛው ብቻሽ የትኛው ተብሎ ሲጠየቅ እስኪ ጀነራላይዝ አድርጉትና ንገሩን። እነዚህን ሁሉ ፈጽመን ድነናል እንላለን ብላችሁ ንገሩን። የሆነ ጀነራላይዝ እንኳን የሚደረግ ነገር የለም። ብቻ ትሉናላችሁ ነው የሚሉት። እሺ ብቻ ካላለን እስቲ የትኛው ተጠቃሎ ደምራችሁ አንድ ላይ ቶታል የሆነውን ይሄ ነው ብላችሁ በቃ በዚህ ይሄንን ሁሉ ስትፈጽም ትድናለህ እርግጠኛ የሚያስብል ነገር የለም። ስለዚህ የኢየሱስ ክርስቶስ ደም ዋጋው ለኛ በቂ ነው። ድነናል፣ የእግዚአብሔር መንግስት እንወርሳለን፣ ተስፋ አለን ብለን በእርግጠኝነት እናምናለን። ሌሎች ቅድም ያው ዘርዝረዋቸዋል። ብዙ ዲቴል አልገባም፣ ለማሳጠር ያክል ነው። ቴንክ ዩ
ቀጥሉ ብራዘርስ። እሺ ተባረክ። ታች ያላችሁ ቻቱ እንግዲህ የሚይዘው 9 ሰው ብቻ ስለሆነ ነው። ታች ያላችሁ ተራ እስኪደርሳችሁ ድረስ ጥያቄውን መልሱ። ወንጌላውያን ቤተሰቦቼ ለምንድን ነው ኦርቶዶክስ የማትሆኑት? በጨዋ ነገር ነው ግን እና ምክንያታችሁን ኦርቶዶክሳውያን ደግሞ እናንተ እንድታቁልን ነው የማንሆንበትን ምክንያት ስሙና ነገ ደግሞ ተመጉትናላችሁ። በፍጹም በክፉ እንዳትወስዱ። እኛ ብዙ ጊዜ እናንተ ቤት እንመጣለን ለምንድን ነው ጴንጤ የማልሆነው እያሉ እነ ጋዲሳም እነ ኢዮባም እንዳውም በጣም ብዙ ጊዜ እኔ በ4 ዓመት ሊሆነን ነው መሰለኝ 3 ዓመታችንን ጨረስን መሰለኝ ከመጣው እስከዛሬ ድረስ ይሄንን ከፍቻ አላቅም። ግን እስቲ አንዳንዴ ደግሞ እንዲህ የምንየው ምክንያቱም ይሄንን ስንናገር እናንተም ታውቃላችሁ ኦርቶዶክሳውያን እዚህ ውስጥ ያሉ ደግሞ የኛ ልጆች እምነታቸው ግልጽ ይሆናል ማለት ለምን እዛ እንደማንሄድ ማለት ነው። ለምን ኦርቶዶክስ እንደማንሄድ ልክ ቃልዬ ባለበት ሌሎችም ባሉበት አይነት መልክ በቃ በቆንጆ ሁኔታ እየገለጽ ነው። ኦኬ ዳንዬ ነው። ዳኒ ኦርቶዶክስ የማይሆንበትን ምክንያት እኔ እንኳን አውቃለሁ፣ ግን እሱ ይበል። ያ ዩር ብለስድ አስቼ ቴንክ ዩ። ሁላችሁንም የተወደዳችሁ ወንድሞችና እህቶች ሰላም ብያችኋለሁ። ኦርቶዶክስ የማልሆንበት በጣም ብዙ ምክንያቶች አሉ። በመጀመሪያ ግን አንድ አሁን የምናገረው ወሳኝ ነገር ነው። አሁን የምናገረው ሉተርም ካልቪንም ሰው ኦርቶዶክስ ስለሆነ ይጠፋል ብለው አያምኑ። ይሄን እንድታሰምሩበት እፈልጋለሁ። ለምን መሰላችሁ? ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለውን ቃል ይጠቅሳሉ እንጂ ኢንስቲትዩሽን ሰውን ያጠፋል ብለው አያምኑ። እኛም ደግሞ አንድ ሰው ጴንጤ ስለሆነ ይድናል፣ ኦርቶዶክስ ስለሆነ ይጠፋል ብለን አናምንም። ነገር ግን አንድ ሰው እንዴት መዳን እንዳለበት ስለተጻፈ ይሄን ካደረጋችሁ ትድናላችሁ። ቀጥሎ ደግሞ ያው ጉባኤያችሁ ጌታን የሚቀበል ጉባኤ ነው ወይስ አይደለም የሚለው ላይ ደግሞ ጥናት አድርጋችሁ ጌታን ወደምታመልከው ጉባኤ መቀላቀል አለባችሁ ብዬ አስባለሁ። ያው ይሄ ትክክለኛ ነገር ነው። ቃሌ ሰመራይዝ አድርጎታል ሁሉንም እና ቃሌ ከተናገረ በኋላ እንዴት አድርገን እንደምንናገር አላውቅም፣ ምክንያቱም ሁሉንም ነካክቶታልና ስለዚህ ሁሉንም ስላብራራው የሆነ አንድ አስፔክት ዩዥዋሊ ዲስከስ የማይደረግ ግን 1-2 ነገሮችን ላንሳ ወይም 3 ነገሮችን። ትላንት ዲስከስ ስታደርጉ ነበር መምጣት አልቻልኩም። ምልጃን በተመለከተ ምልጃን በቃ በኮንፊደንስ ነው እንትን የሚሉት እና ምልጃ ፍጡራን ያማልዳሉ ብለው ያስባሉ። ግን የፍጡራን ማማለድ መጽሐፍ ቅዱስ አይደለም፣ በታሪካዊም አይደለም እና የሆነ የክርስቶስን ስራ ዳይሉት ያደርገዋል፣ ያቀጥነዋል በጣም ወይም ደግሞ አቅም ያሳጠዋል። አንድ ሰው ገብርኤል ያማልደኛል እያለ ክርስቶስ ላይ ፎከስ ማድረግ አይችልም፣ ከባድ ነው። በቃ በጣም ኮንሰንትሬት አድርገን ነው ስለ ጌታ ምልጃ፣ አዳኝነት፣ ረዳትነት፣ አፍቃሪነት፣ ጠባቂነት፣ ረዳት ማሰብ ያለብን። ያ ሁሉ አማላጭ ካላችሁ በቃ ወንጌል አቅሙን አጥቷል እና ትክክል አይደለም፣ መቆም አለበት። በታሪክም ቢሆን ምልጃ ዘግይቶ የመጣ ሐሳብ ነው። ጥንት አባቶች ጋር ማለት በመጀመሪያውና በሁለተኛው በሶስተኛው ክፍለ ዘመን ላይ ምልጃ የሚለው ቃል ቢኖርም ሰዎቹ ላይ ሆነው ይጸልያሉ የሚል ነው። እሱ መጽሐፍ ቅዱስ አይደለም እንጂ የኛን ጸሎት ይሰማሉ የሚል የለም። አታመጡ። ስለዚህ ይህን ምልጃ የሚባል ነገር በስነ ስርዓት ልትቃወሙት ይገባል፣ መጽሐፍ ቅዱሳዊ ስላልሆነ ማለት ነው። ይሄ መጀመሪያው ነው። ያው ተደጋግሞ የተነገረ ስለሆነ ግን በዚህ ጉዳይ ላይ ደጋግመን መግባት አለብን ሰዎቹ እስኪገባቸው ድረስ ማለት ነው። ያው ዛሬ ማንሆንበትን ምክንያት መዘርዘር ስላለብን ነው። ስለዚህ የቅዱሳን ምልጃ በታሪክ ራሱ መልኩን የቀየረ ነው እና ሁለተኛው ኢንስቲትዩሽናል የሆነ መዳን አላችሁ ወገን፣ አሰባችሁታል? እኛ ኢየሱስ ያድናል ስንል እናንተ ኦርቶዶክስ ታድናለች ትላላችሁ። አልተላለፋችሁም? የሆነ ያስቆጣል እኮ። እንዴት ነው ሰው ኦርቶዶክስ ስለሆነ የሚድነው? ሰው ኢየሱስ ስለሞተለት ነው የሚድነው። አንዷ ኦርቶዶክስ ለምን ነው የምትሰብኩት? ጌታን ለምን አሰብኩም ወገን? ይሄ እኮ ትክክል አይደለም። ይሄ የሆነ እንዴት እንደሚያናድድ ብነግራችሁ በጣም ይገርማል። ኦርቶዶክስ ውስጥ ሆነ የዳነ ሰው ሊኖር ይችላል። የሚድነው ግን በጌታ ነው እንጂ በኦርቶዶክስነቱ አይደለም። ለምንድን ነው ኢንስቲትዩሽናል የምታደርጉት? ኢንስቲትዩሽናል መሆን የለበትም። ኦርቶዶክስን ተወዷታላችሁ፣ ውደዷት፣ ግን መጀመሪያ ጌታን ውደዱ።
እኔ ለምሳሌ ሙሉ ወንጌልን እወዳለሁ እላለሁ፣ ግን ያን ያህል አይደለም። ሰዎቹን እወዳለሁ፣ መዳኛዬ ግን ሙሉ ወንጌል አይደለም ብራዘር። መዳኛ እዚህ ውስጥ ያለን ክርስቲያኖች ደህንትሊ ከኢንስቲትዩሽን ጋር የተያያዘ ስብከት ሲሰበክ ሰምተን አናውቅም፣ አይሰበክም። ድህነት ኢንስቲትዩሽናል አይደለም። በቃ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል መጽሐፍ ቅዱስ። ሌላም ቦታ ላይ መጠቃቀስ ይቻላል። ስለዚህ የምትድኑት በጌታ ስራ ነው፣ ኢንስቲትዩሽናል አይደለም። ኦርቶዶክስ አታድንም ብራዘር። ኦርቶዶክስ ስለሆንክ አታመልጥም። እንደዛማ ከሆነ ቀላል እኮ ነው። በቃ ይኸው ተቀላቀያለሁ ሚስጥራትንም ፈጽሜያለሁ ምናምን ነገር ትልና አለቀ ደቀቀ። እንደዛ አይደለም መዳን። መዳን ማለት ራሱ ጌታ ኢየሱስ ክርስቶስ መስቀል ላይ የከፈለውን ዋጋ አምነህ በደሙ ታጥበህ ልጅ ሆነ በመንፈስ ቅዱስ ታትመህ ከዛ የህይወት ለውጥ አምጥተህ የሐዋርያት ሥራ ውስጥ ያሉ ነገሮችን ኤክስፒሪየንስ ስታደርግ እያደረግ መኖር ነው መዳን ማለት። ኤክስፒሪየንሶቹ ግድ አይደሉም። ያው የተለያየ ኤክስፒሪየንሶች አሉ። ያለ ኤክስፒሪየንስ መዳን የለም። ያ ኤክስፒሪየንስ ግን ጌታን መውደድ፣ መጸለይ፣ በቃሉ መትጋት፣ ከቅዱሳን ጋር ህብረት ማድረግ እንደዚህ አይነት ነገሮች ናቸው ኤክስፒሪየንስ የግድ በአየር ላይ መንሳፍ ማለት አይደለም። ይሄ የመዳንህን ምልክት አንተ ትናገረዋለህ። የዳነ ሰው መዳኑን ያውቀዋል። አልዳንክም ቢባል ራሱ አይስማማም። ኧረ እኔ ድኛለሁ ብሎ ነው ጦርነት የሚከፍተው። ምን ጴንጤ ስለሆንክ ነው? አይደለም ጌታን አውቄዋለሁ ነው የሚለው። ስለዚህ መዳናችሁን ከኦርቶዶክስ ጋር አታገናኙት። ኦርቶዶክስነት አያድንም፣ መጽሐፍ ቅዱስ ውስጥም የለም። ስለዚህ ስትሰብኩ ኦርቶዶክስን አትስበኩ። ብቸኛው አዳኛችሁ ክርስቶስ ነው። እናንተ ኦርቶዶክስ ብቻ ነው የምትሉት። ብቻ የሚል ቃል ኬታ መጣችሁ ትሉንና እኛ ክርስቶስ ብቻ ነው ያለው፣ ኢየሱስ ብቻ። እናንተ ኦርቶዶክስ ብቻ፣ ሌሎቻችሁ አልዳናችሁ። ኢንስቲትዩሽናል መሆን የለበትም። ስለዚህ ይሄ አንድ መታረም ያለበት ጉዳይ ነው። ሁለተኛ ደግሞ ያው እንዳልኳችሁ ወንድሞች ስለተናገሩት ዳርዳር ያሉ ነገሮችን ነው ማነሳው፣ መደጋገም እንዳይሆን ማለት ነው። የሰው ብስለት የሚታየው ይሄ በአሰቲሲዝም ነው። ይሄ አሰቲሲዝም ማለት ነው የሆነ ሰው በጣም የሚጸልይ የበቃ ሰው የሆነ ገዳም ውስጥ የሚኖር ምግብ የማይበላ ከዛ ሲፈልግ የሚሰወር ምናምን እንደዛ አይደለም ክርስትና። ከዓለም እንዳታወጣቸው ተብሏል። እዛው ዓለም ውስጥ ሆነ ነው መዳንን የምትፈጽመው። እንዳውም መጽሐፍ ቅዱስ ለአንድ ወር፣ ለ2 ወር፣ ለ6 ወር የሆነ ቦታ ሄደ መጸለይ ትችላለህ። ከዛ ግን ከዓለም ውስጥ መውጣት የለብህም። ኦርቶዶክሶች ግን የበቃ ሰው ምንድን ነው ብለህ ጠይቃቸው። ያናዱ አሁን እዚህ ኮሜንት ላይ ያሉት ጠይቋቸው። ብራዘር የሚጠቅሱት እንደሆነ ታውቃላችሁ? ጠይቃቸው። የሚጠቅሱት የሆነ የበቃ ሰው፣ የሆነ የሚጾም ሰው፣ የሆነ ሞንክ የሆነ ሰው፣ የሆነ ባህታዊ የሆነ ሰው የሆነ እንደዛ አይደለም። ሁላችን ወንድማማቾች ነን በክርስቶስ። ጴጥሮስ እኔ ከወንድሙ ምንድን ነው የሚለው ጴጥሮስ? አብሬ ወንድሜ ሸማግሌ የሆንኩኝ ወንድማችሁ ነኝም ይላል። የዳነ ሰው ስፔሲፊካሊ የሆነ መስራት ያለበት ጂምናስቲክ የለም። ያንተ ጂምናስቲክ ያንቺ ጂምናስቲክ አያድንሽም። መስቀል ላይ የተሰራው ነው። ተጨነቀ ይላል መጽሐፍ ቅዱስ ላይ። ተሰቃየ፣ አፉንም አልከፈተም። ንጉሥ እኮ የተጨነቀበት እኮ ነገር ነው መስቀል ላይ እንጂ የሆነ እንትን ውስጥ በመኖር አይደለም። በማስጨነቅ እና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ይሲ ያንቺ መዳን አሁን ከተናገርኩት ፋክት አንጻር ነው እንጂ መሆን ያለበት የሆነ የበቃ ሰው፣ የሆነ ትልቅ ሰው፣ የሆነ ሁሉን የሚያውቅ ሰው፣ የሆነ በጣም የሚጾም ሰው፣ የሆነ የማያገባ ሰው፣ ልጆች የሌሉት ሰው። እንደዛ አይደለም ብራዘር፣ እንደዛ አይደለም ክርስትና፣ እንደዛ አይደለም ክርስትና። መሆን ያለበት ክርስቶስ ነው። ገብቷል? ክርስቶስ የገባው ሰው ድኗል ነው። ከዛ የሚጸልይ ሰው መጥፎ ነው? ኧረ ጸልዩ፣ በደንብ ጸልዩ። የሚጾም ሰው እየተቃወሙ ነው? ኧረ በደንብ ጾሙ። ግን አሰቲሲዝም፣ ይሄ አለማግባት፣ የሆነ ገዳም ውስጥ መቆየት፣ የሆነ መለየት ምናምን አያበቃም። መብቃት ትፈልጋላችሁ? አዎ። እኔ ቀላሉ መንገድ ልንገራችሁ። መብቃት የምትፈልጉ ሰዎች በአሁን አዳምጡ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለዚህ የትኛውን ቦታ ብትሄድ የእግዚአብሔር ጽድቅ ለመሆን ከፈለግ እነዚህን ቅድም የጠቃቀስኳቸውን ይሄ ባህታውያኖቻችሁና ሌሎቹ የሚሰሩትን ስራ መስራት ሳይሆን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው የሚለውን ማመን ራሱ የእግዚአብሔር የንጉሱ የአምላክ ጽድቅን እሱን ትሆናለህ ማለት ነው።
ስለዚህ የትኛውም ጳጳስ፣ የትኛውም ባህታዊ፣ የትኛውም የሚጾም የሚጸልይ ሰው የእግዚአብሔር ጽድቅ ላይ ያደርግህ አይችልም። በመስቀል ላይ ከተሰራው አንጻር ግን አንተ የእግዚአብሔር ጽድቅ ነህ። ስለዚህ የእግዚአብሔር ጽድቅ መሆን ትፈልጋለህ? በቃ ኃጢአት የሆነልህን ክርስቶስን እመነው። የእግዚአብሔር ጽድቅ መሆን ትፈልጋለሽ? ኃጢአት የሆነልሽን ክርስቶስን እመኙ። ከዛ ደግሞ ያመነ ሰው ደግሞ ልክ በዛው ስታንዳርድ ይጓዛል። ግን እንደመጣችሁ እንደዛው ኑሩ ነው የሚለው። ሌሎች በዚህ ጉዳይ ላይ ዝርዝር መወራት ይኖርበታል። ስለዚህ የሆነ ቄስ፣ የሆነ ባህታዊ፣ የሆነ ሞንክ፣ የሆነ ገዳም የኖረ ሰው፣ የሆነ የበቃ ሰው ምናምን ኤክስፔክት አታድርጉ። አንቺን ያበቃሽ፣ አንተን ያበቃህ መስቀል ላይ የፈሰሰው ደም ነው። እሱን ካመንክ የእግዚአብሔር ጽድቅ ነህ። ልብ አድርግ፣ የሰው ጽድቅ አላልኩም እኔ፣ የእግዚአብሔር የራሱ ጽድቅ፣ የእግዚአብሔር ጽድቅ። ስለዚህ ይሄንን ማትሰብክ ከሆነ ኦርቶዶክስ እኔ እግሬንም አላነሳም። you are all blessed. thank you አስቺ። አልደከምኩበትም ገንበስ ቀና አላልኩም፣ ረጅም ጎዳና በእግሮች አልኳተንኩም፣ በነፃ አገኘሁ ከአምላኬ ታደልኩ፣ ሰላም አለ ማይደፈር ሰላም አለ ኢየሱስ ሰጠ፣ መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ አልደከምኩበትም ጎንበስ ቀና አላልኩም፣ ረጅም ጎዳና በእግሮች አልኳተንኩም፣ በነፃ አገኘሁ በአምላኬ ታደልኩ፣ ሰላም አለ። ያ አንዱ እኔ የማልሄድበት አንዱ ምክንያት ኦርቶዶክስ የማልሆንበት አንዱ ምክንያት ይሄ ነው። እውነቴን ነው። በፍጹም የዘላለም ዋስትና የለም። እስቲ አንድ የዘላለም ዋስትና ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስብከት አንጡልኝ እስቲ አንድ የዘላለም ዋስትና ማለት ነው። የትም ቦታ ላይ የለም። ሰይፍ ይዘው ትቆረጣለህ የሚል ጥሩ ነው እኮ ትቆረጣለህ የሚል ጥሩ፣ ግን እንትን ግን ያስፈልገዋል። ኢንሹራንስ የለውም። የህይወት ኢንሹራንስ፣ የዘላለም ህይወት ኢንሹራንስ አለ የለም? ሰምታችኋል? የለም። እኛ ጋር ምን አለ? አንድ ጴንጤ ጋር ስትሄድ የዘላለም ዋስትና ህይወት በእግዚአብሔር እጅ ላይ ነው፣ የዘላለም ህይወት አለ ተብለው ነው የምትሰበከው ማለት ነው። ግን እዛ መዝሙሩ ራሱ ምንድን ነው? በስራይ የት ይሆን መግቢያ የሚለው እና እንትን የለውም። እኔ ራሴ አሁን ለምንድነው የማልሆነው? አስተማማኝ ዋስትና ሲሰበክ አልሰማም። ይሰበካል በመጽሐፍ ተጽፏል የምትሉ ኦርቶዶክሳውያን ካላቸው ገብታችሁ ልትሞግቱ ትችላላችሁ። እኛ ግን የዘላለም ዋስትና የሚባል አስተምረዋለን። ይሄ እውነት ነው። ይሄው እንግዲህ እንዳልዋሻውኝ ይሄው ቃልያ አለ፣ እዚህ ዶክተር ዳኔ አለ፣ ሐሴድ አለ፣ ሶል አለ፣ ዳጋ አለ፣ ሌሎቹ የዘላለም ዋስትና እዛ ቤት የለም። ለምን? እንዳውም ሄኖክ መሰለኝ ያ የታወቀው ዳግዬ ሄኖክ ነው አይደለ? መንግስተ ሰማያት እንኳን ሄደ ማን ነበረ? ዲያቆን ሄኖክ። እሱ የሚዘገንነኝ ነገር እውነቴን ነው። መንግስተ ሰማያት እንኳን ሄደ በሩ ላይ ነው የሚለው። ትገባለህ ስትባል አይ ገና ገብቼ መጀመሪያ ሲጀምር የመንግስተ ሰማያት እውቀት እንኳን ትክክል አይደለም። መንግስተ ሰማያት ካልዳንክም አትሄድም ራሱ ማለት ነው። እዛ ገብቼ ገና ተመዝኜ ነው ይላል። እግዚኦ ሎቱ ስብሐት እንዳለ እንትና እውቀት አይምሮዬ ላይ ጨመረብኝ።
ኦኬ ማን ነው የሚቀጥለው? ሶልዬ ነው መሰለኝ አይደል? ሶል ነው። ሶል 14 ደቂቃ ነው የሚቀራችሁ። እሺ 14 ደቂቃ ሶል ተናግሯል እንዴ? ሶል ተናግሯል። መሲዮ ነው። እሺ አመሰግናለሁ። ትዕግስት እንዴት አለ? በደምብ ሰላም ነህ? እንዴት አለልኝ? እኔ እኮ ይቅር በለኝ እንግዲህ ጊዜያችሁን እንዳልወስድ አብዛኛው ተነስቷል። አብዛኛው በማለት ይቻላል። እግዚአብሔር ይባርካቸው። ብዙ ሰው የሚማርበት ርዕስ ነው። ደጋግመህ ግባበት ማለት እፈልጋለሁ። እኔ በግሌ ግን ኦርቶዶክስ የማልሆንበት የመጀመሪያው ምክንያት ከቤተ ክርስቲያኔ ውጪ ያለ ሰው አይድንም የሚለውን 100% በቃ አይስማማኝም። የመጀመሪያ እኛንን የጌታ ቤተ ክርስቲያን ሌላው በሙሉ አልዳንም ብሎ ነው የሚያምኑት። እኛ ግን እናንተ እንድናችኋል ብለን ጭራሽ አንዳንዴ በደንብ ወይ እነሱን ካለመረዳት ወይ ደግሞ ካለን ፍቅር የተነሳ እንዴት ነው ልክ ያልሆነ ምክር እንሰጣለን። አሁን ሜቢ አንዳንዶቻችሁ ልትቃወሙን ትችላላችሁ። ሰው የሚድነው አምኖ ስለሆነ እናንተ ከዛ ተነስታችሁ ነው የምትሉት። ግን እነሱ የሚሉት አምነህ ትድናለህ፣ ግን እዛ ውስጥ ሆነ ፕራክቲስ የምታረገው ፕራክቲስ የዳነ ሰው የሚያደርገው ፕራክቲስ ነው ወይ? ለፍጡር ትሰግዳለህ፣ ለስዕል ትሰግዳለህ፣ ለግለሰብ ትዘምራለህ። ይሄ የዳነ ሰው ፕራክቲስ ነው ወይ? ሰው የሚድነው በኢየሱስ በማመን አይደል ወይ? ዮሐንስ ወንጌል ላይ እንዳለው ይሄን ስራ ንገረን እስቲ፣ በልጁ ማመን ነው የዳነ ሰው ስራ። እሱም የእግዚአብሔር ስራ ነው እንጂ የሰው ስራ አይደለም። በስራ አይደለም የምትድነው፣ በእግዚአብሔር ስራ ነው የምትድነው ይላል ቃሉ። ይሄንን ተቀብለ ኢየሱስን አምነህ ድናለሁ ስትል ፕራክቲካሊ ግን ቤተክርስቲያናቷ ይሄን አትፈቅድልህም። ይሄንን በማታደርግበት ሁኔታ ላይ ያለች ደግሞ ተመልሰ ከኔ ትምህርት ውጪ ከሆንክ አትድንም፣ መንገዱ እኔ ነኝ፣ መንገዱ ኢየሱስ ሳይሆን እኔ ነኝ የበላይ ትላለች። ይሄንን አልቀበልም። ሁለተኛው ምልጃና ዋስትና ቀላቅሎ ነው የሚያነሱት። ምልጃ ስትል ወደ ኢየሱስ እንደ ምልጃ ላለመቀበል ወደ ቅዱሳን ለመሄድ ሲሉ ምልጃን ይጥሉባል። ከዛ ዋስትና ስትል ደግሞ የዘላለም ዋስትና በኢየሱስ ነው ይላል መጽሐፉ። እነሱ ዋስ ጠበቃ ተክልዬ ብሎ ይዘምራሉ። እንዴት ነው ይሄ አብሮ የሚሄደው? እነዚህ ብዙ ፖይንቶች ማንሳት እንችላለን። እስቲ በዜማ በለው እስቲ። ኧረ መቼም አልለውም መቼም አልለውም እንዳይቆጥርም። እና ኢየሱስ ሲደመር ምንም ነገር አያድንም፣ አለቀ። ከዳንኩ በኋላ ግን እኔ እርግጠኛ ነኝ እንደዳንኩ በኢየሱስ። ከዛ በኋላ የሱን ኮቴ የሱን ቃል እየፈጸምኩ እሱ ያለውን የምተገብርበትን ጸጋና ብርታት ራሱ ይሰጠኛል። እሱም ቢሆን ከኔ አይደለም። ሰው ከተፈጥሮ ያንን የማድረግ አቅም ቢኖረው አይመጣም። በህግ ይጸደቅ ነበር መጀመሪያ። ይሄን ማድረግ ብንችል፣ ይሄን ስላልቻለን ነው የመጣው። መጥቶ የሰራውን ስራ ደግሞ አሜን ብሎ መቀበል አቅቶ እኔ እጨምርበታለሁ ማለት ስለማያስኬድ አጭርና ግልጽ 3 ወደ ታች የጽፍ ያለው ልንገር። ለፍጡር መስገድ፣ ለስዕል መስገድ፣ ለነሱ መዘመር፣ ቤተክርስቲያን ብቻ የበላይ ነች ማለት ፋይናል ዲስቲኔሽንን ያላወክበትን ድነት ስለማልቀበል ነው እነሱ ጋር ማልሄድበት። ሌላ ጊዜ ደግሞ ጊዜ ሲኖር በደንብ እንስቃለን። ዛሬ ጊዜ የለም። አይ በቃ እንከፍተዋለን። ይሄ ነገር በጣም ጥሩ ነው። አሁን ለምሳሌ እኔ ኦርቶዶክስ በጣም እንትን የምትገርመኝ የፈለገውን እሷ ስታደርግ ምንም ችግር የለውም፣ ትክክል ናት። ድሮ ንጉ እንትን ነበረቻ፣ ሲሶ እኮ የሷ ነበር ታውቃላችሁ አይደል? ኦርቶዶክስ በታሪክ እኮ ሲሶ መሬት የሷ ነው። አይ ንጉስ ናት ኦርቶዶክስ ውስጥ። ስለዚህ የምታደርገው ሁሉ ይሰማል። ዛሬም ቲክቶክ ላይ የፈለጉትን ያደርጋሉ። አሁን ግን ገኒ ትመጣና ቡና ላፍላላችሁ ትለናለች። ማን ይሙት ለምንድን ነው ጴንጤ የማትሆኑት ብሎ እነጋ አዲስ አሩም አልከፈቱም። ገኒ የእንትና ለጴንጤ ቅድም ዩቱብ ላይ ሳይሆን ነበረ አኬ ለምን ጴንጤ አልሆንም ብሎ ማለት ነው እንዴ። በቃ ለእናንተ ይፈቀዳል፣ ምንም ችግር የለውም። የእናንተ ሰዓት የዛን ሰዓት ጾም ጸሎት ላይ ናችሁ አይደል? ኧረ ፌር ሁኑ ተው። እኛ እንዳውም በፍቅር ነው፣ ጥሩ መጥፎ ቃል አንናገር። አንዱ እንኳን ከተናገረ
ይኸው ትንሽ መለስ አድርገው እንላለን እና ተው ግን ለእናንተ ሁሉ ነገር ተፈቅዶ ለእኛ የማይፈቀድበት ቡና ምናምን አትበሉን። እና አንደኛ እኛ ቡናም ካላችሁ ያው ኃይልሻ ነገራቸው የሐረር ቡና አለን በዓለም አንደኛ የታወቀው ማለት ነው። ለማንኛውም እንግዲህ ዛሬ እየተጫወትን እውነት እየገለጥን ነው። ሀሴድ ሂድ፣ ከዛ ሰሙዬ ትንሽ ደቂቃ እሰጥሃለሁ። አውቄ ነው ሰሙዬ እሳች አሰፍስፈው ስለሚጠብቁ ብዬ ነው። ወንድም እያለም ይገባላል። አንተ የራስህን ለምን ለአንተ ስፔሻል አለው ለአንተ አዎ እኮ መዶሻ ይዞ ሊጠብቁት። ሀሴድ ለምንድን ነው ኦርቶዶክስ ማትሆኑ? እንደምናችሁ እንደምን አደራችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሁላችሁንም ከታችም ከላይም ያላችሁ እንኳን አብሮ አደረሰን። ወንድም አለም እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? በዓል ሁላችሁንም ከታች ሰው ነጥዬ ሰላም ማለት ካለብኝ ቤቲ እንኳን አደረሰሽ እያየኋት ስለሆነ ነው በተደጋጋሚ። ልክ ነው። ደግሞ ያስፈልጋታል እንጂ አንደኛ እኮ ግብር ከፋይ አምሯ ግብር ከፋይ ናት። ቀላል በሚገባ የቃሌን አልሰማሁም። የቃሌን በሰማ በጣም ደስ ይለኝ ነበር። ምናልባት እንዳልደግም ከላይም ያላችሁትን ሰምቻለሁ። አንዳንድ ነጥቦችን እያሰብኩ ነበር በአይምሮዬ። በቅደም ተከተል አላስቀምጠውም፣ ግን ኦርቶዶክስ የማልሆን የመጀመሪያው ምክንያት የእግዚአብሔር ቃል የነገሮች በሁሉም በእምነትና በልምምድ ዙሪያ የእግዚአብሔር ቃል የመጨረሻ የማይሳሳት ባለስልጣን ነው ብዬ ስለማምን ኦርቶዶክስ አልሆንም። የኦቶሪቲ ኦፍ ስክሪፕቸር የምንለው ማለት ነው። የእግዚአብሔር ቃል ሌሎች ሊሳሳቱ በሚችሉ ነገር ግን ስቲል ስህተታቸውን በማናገኝባቸው ጉባኤያት ላይ ጭምር የእግዚአብሔር ቃል የበላይና የማይሳሳት ባለስልጣን ነው። ሁሉም ነገር መዳኘት ያለበት በእምነት ሁሉም የምናምናቸው ነገሮች መዳኘት ያለባቸው በእግዚአብሔር ቃል ነው ብዬ ስለማምን ኦርቶዶክስ አልሆንም። የመጀመሪያ ምክንያት የመጀመሪያ ሶላ ስክሪፕቹራ ባጭሩ ኦርቶዶክስ እንዳልሆን ይከለክለኛል። ከዛ በኋላ ግን ሌሎች ብዙ ምክንያቶች መምጣት ይችላሉ። ለምሳሌ ከእግዚአብሔር ቃል ይልቅ ለራሳቸው ወግ ስለሚያደሉ የማያቸው ኦርቶዶክሶች፣ ይሄ ምናልባት ሳብጀክቲቭ የሆነ አርጊውመንት ሊሆን ይችላል። ማለትም በአንዳንድ ሁኔታዎች ላይሰራ ይችላል። ነገር ግን ከእግዚአብሔር ቃል ይልቅ ለራሳቸው ወግ ሲያደሉ ስለማይ ከእግዚአብሔር ቃል አሁን በመጽሐፍ ቅዱስ ቢብሊካሊ፣ ቴዎሎጂካል፣ ቢብሊካል፣ ሌሎች ሂስቶሪካል፣ ኮንቴክስቹዋል አንድን ሚኒንግ በእነዚህ አይነት መልኩ ኦብጀክቲቭ በሆነ መልኩ ይሄ ያኔ በተጻፈበት ጫማ ስር ሆነን እንኳን ሙሉ ለሙሉ 100% ባናገኝ ሙከራ ከማድረግ ይልቅ አባቶች ያውም ደግሞ ሁሉም አባቶች ባይስማሙም እንኳን አባቶች ስላሉት ብቻ ይሄ ኦብጀክቲቭ በሆነ መልኩ አሁን መጽሐፍ ቅዱስን ይበልጥ ለመተርጎም ጥረት ከማድረግ ይልቅ ወደ ኋላ ሄዶ በቃ አንዱ አባት ጋር እንትን እያደረጉ ለምሳሌ አሁን በአንዳንድ ጉዳዮች ላይ አንዳንድ አባቶች መካከል ልዩነቶች ይኖራሉ። ነገር ግን መጽሐፍ ቅዱስን ይበልጥ በመተርጎም ይበልጥ መጽሐፍ ቅዱስን ለመተርጎም ጥረት በማድረግ ይበልጥ ሂስቶሪካል ኮንቴክስቱን ለማግኘት ጥረት ከማድረግ ይልቅ እዛ ሄዶ መቀመጥና ምናልባትም ደግሞ አባቶችንም ደግሞ ሚስ ኢንተርፕሬት ማረግን ስለማይ በአብዛኞቹ ኦርቶዶክሶች መካከል ኦርቶዶክስ የማልሆንበት ሌላ ምክንያት ይሄ ነው። ሌላኛው በክርስቶስ ኢየሉ ዙሪያ ግልጽ የሆነ አቋምን ትሰጠኛለች ብዬ ስለማላምን ኦርቶዶክስ አልሆንም። በቅርቡ የክርስቶስ ኢየሱስ ሞት ትሩፋቶች ላይ ገብተን ነበር። እዚህ ቤትም ለሁለት ቀናት ስንገባ ነበር። ኦርቶዶክሶቹም ባሉበት ቤት ሲገቡ ነበር። የሚቃወሙትን እንጂ ምንድነው የሚደግፉት የሚለውን ክርስቶስ ኢየሱስ ለምን አልሞተም ፕሮቴስታንቶች እንዲህ ይላሉ ብለው የሚናገሩትን እንጂ ለምንድነው ክርስቶስ ኢየሱስ የሞተው ምንድነው የክርስቶስ ኢየሱስ ሞት ያስገኘው የሚለውን ግልጽ በሆነ ቢሆን ደግሞ
ሙሉ ለሙሉ ደግሞ መጽሐፍ ቅዱሳዊ የሆነን ማለትም ልክ በኢየሱስ ክርስቶስ በምትካችን እንደሞተ ስለማያምኑ አብዛኞቹ ኦርቶዶክሳውያን ስፔሻሊ አሁን ያለችው በኢትዮጵያ ኦርቶዶክስ ኮንቴክስት ውስጥ ሆነ የምናወራ ከሆነ ይሄንን ስለማላገኝ ኦርቶዶክስ የማልሆንበት ሌላኛው ምክንያት ይሄ ነው። ሌላኛው ብዙ የመዳኛ መንገዶች ቢቀመጡ የመዳን እርግጠኝነት ስለማትሰጥ ቤተክርስቲያኒቱ ኦርቶዶክስ አልሆነ። ብዙ የመዳኛ መንገዶች እንትኑ ምንድነው ያለው ማን ነው ስማቸው ይጠፋብኛል። እንትኑ በስቷል ማለት ልክ የሚያጠፋ ይልክ ለመጥፋት መንገዱ እንደበዛ ሁሉ ለመግባትም ወደ እግዚአብሔር ለመቅረብም መንገዱ በስቷል የሚል አይነት ሆኖ ግን አት ዘ ፋይናል አናላይሲስ ግን እንትን አይሰጥም። የመዳን እርግጠኝነትን አታገኙ። ድናችኋል ሲባል ቅድም እንትን እያሰብኩት ነበር አስቼ ሲለውም ልክ ዲያቆኑ እንዳለው መንግስት ሰማያት በር ላይ እንኳን ብንሆን በራሳችን እየዳንን እንደሆነ በራሳችን ስራ እየዳንን እንደሆነ ከማሰብ በመነጨ መልኩ መንግስት ሰማያት በር ላይ እንኳን ብንሆን አይ የሆነ ሰዓት ላይ ልመለስ ይችላል ሊመልሰኝ ይችላል በማለት የእግዚአብሔርን ምህረት በክርስቶስ ኢየሱስ በኩል ያገኘነውን ደግሞ የእግዚአብሔርን ፍቅር ስለሚያቃልል ኦርቶዶክስ የማሉንበት ሌላኛው ምክንያት ይሄ ነው። ሌላኛው በዝርዝር ሳላብራራ ሌላኛው ሳላብራራ ልዘረዝራቸው የሚፈልጋቸው አይካን ቬነሬሽን ስለ በትምህርተ ማርያም ዙሪያ ያሉ ዶግማዎች ፍትሃት እና ብዙ መጽሐፍ ቅዱሳዊ ለፍጡር የተሰጡ ኪዳናትን ቤተክርስቲያኒቷ እንድቀበል ስለምታስገድደኝ ኦርቶዶክስ አልሆነ። ኦርቶዶክስ መሆን ማለት በእኛ ኮንቴክስት ውስጥ ለምሳሌ ክርክሮች ሲካሄዱ እንመለከታለን። ይሄን ባላምን ኦርቶዶክስ መሆን እችላለሁ ስል አንድ ወንድም አው ትችላለህ ይላል፣ ሌላኛው አትችልም ይላል። በአጭሩ አትችልም የሚለው መሬት ላይ ያለችው ኦርቶዶክስ አቋም ስለሆነ ብዙ መጽሐፍ ቅዱሳዊ ለፍጡር የተሰጡ ኪዳናት አሉ ከክርስቶስ ኢየሱስ ሞት እንዲሁም ደግሞ እግዚአብሔር በክርስቶስ ኢየሱስ በኩል ከገለጠው ኪዳን ያውም ለአንዴና ለመጨረሻ ጊዜ ከዛኛው ከቀደመው ኪዳን ይሻላል ተብሎ እግዚአብሔር በክርስቶስ ኢየሱስ በኩል ያቆመውን ኪዳን ጋር ቦታ የሚጋፉ ብዙ የመጽሐፍ ቅዱሳዊ ኪዳናት ስላሉ ኦርቶዶክስ አልሆነም። እንዲሁም ደግሞ እንዳልኩት አይካን ቬነሬሽን ብዙ መጽሐፍ ቅዱስ በግልጽ የሚከለክላቸው አብዛኞቹ ደግሞ መጽሐፍ ቅዱስ ውስጥ በምንም አይነት መልኩ የማይገኙ አስተምሮቶች በኦርቶዶክስ ቤተክርስቲያን መካከል ሂስቶሪካሊ ዲቨሎፕ አድርገው በ2000 ዘመናት ውስጥ ሙሉ ለሙሉ ከመጽሐፍ ቅዱስ ያፈነገጡ አስተምሮቶች ስላሉ ኦርቶዶክስ አልሆነም በእነዚህ ምክንያት። ሌላኛው የመጨረሻው በአማኞች ሁሉ ክህነት ስለማምን ኦርቶዶክስ አልሆነም። አማኞች ሁሉ ካህናት ናቸው መጽሐፍ ቅዱስ እንደሚናገር። መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 2 ላይ ይመስለኛል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ ይመስለኛል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለእርስቱ የተለየ ወገን ናችሁ። የንጉስ ካህናት ስለሆንን ኦርቶዶክስ የማልሆንበት ሌላኛው ምክንያት ይሄ ነው። መጽሐፍ ቅዱስ የራእይ መጽሐፍ ላይም ካህናት ለአባቱ መንግስት ካህናት እንዳረገን ይናገራል። የሆኑ ግለሰቦችን ክህነት አልቀበልም ማለት እቀበላለሁ በሆነ ሴንስ፣ ነገር ግን የአማኞችን ሁሉ ክህነት የምትክድ አንዲት ቤተክርስቲያን ውስጥ ግን ራሴን ላገኝ አልችልም እና ኦርቶዶክስ የማልሆንባቸው ሌላ ብዙ ምክንያቶች ቢኖሩም እነዚህ ግን ከብዙ ምክንያቶች መካከል ናቸው። እንዲሁም ደግሞ በሰሞኑ ክርክር ፖይንቱን ላላነሳው እየፈለኩ ነበር ሰሞኑን ብዙ ስላወራንበት፣ ግን የክርስቶስ ኢየሱስን ዩኒክ የሆነ ምልጃን ቤተክርስቲያኒቱ መጽሐፍ ቅዱስ ላይ በተብራራና ግልጽ በሆነ መልኩ ስለማትቀበል ኦርቶዶክስ አልሆንም ማለት ነው። እኔ በነገራችን ላይ ጄኒውን በሆነ መልኩ ኦርቶዶክስ ለመሆን ሞክሬያለሁ። እዚህ ጋር ማልክዳችሁ ለሁላችሁም የምነግረው ጄኒውን በሆነ መልኩ ኦርቶዶክስ ለመሆን ብዙ ሞክሬያለሁ። ነገር ግን መጨረሻ ላይ የደረስኩበት ድምዳሜ አብዛኛዎቹ እነዚህ አሁን ከጠቀስኳቸው ውጪ ምናልባት ያላሰብኳቸው ያን ያስቢያቸው የነበሩ ብዙ ምክንያቶችን በማግኘት ምክንያት ለመጽሐፍ ቅዱስ ይበልጥ የመጽሐፍ ቅዱስን ኦቶሪቲ የምትቀበል ቤተክርስቲያንን
ውስጥ ብሆን ይሻላል ብዬ ነው ኦርቶዶክስ ያልሆንኩትና ይሄ በነገራችን ላይ ታች ላላችሁም ኦርቶዶክሳውያን ለምን ኦርቶዶክስ አልሆንም በሚለው ውስጥ ምናልባት ጋፓችንን እንድታዩም ይረዳችኋል ብዬ አስባለሁ። እነዚህ ኦርቶዶክስ የማልሆንባቸው ምክንያቶቼ ናቸው። ቴንኪዩ አስቼ በጣም እናንተንም ሁላችሁንም ቴንኪዩ። ያስከፋችሁ ኦርቶዶክሳውያን ካላችሁ በጣም ይቅርታ ማለት በግልጽ ማለት ስላለብን ነው። እናንተም በግልጽ ስለምትሉት ማለት ነው። ብዙም ችግር የለውም። ያ እኔ እንዳውም የኛ ልጆች በጣም ጭምቶች፣ እኔ ብዙ ቀን ሄጃለሁኝ። ቪዲዮ ማየት ትችላላችሁ። ለምን ጴንጤ አትሆንም የሚለው ላይ ውይ እነዛ ወጣቶቹ የሚናገሩት ንግግር ጌታ ኢየሱስ ነው። እንደዛ ሰው እንደዛ እያደረጋችሁ ሰው አታስቀሩ። እውነቴን ነው የምላችሁ። እኛ አሁን ከተናገርን በኋላ እንኳን አይታችሁ እንደሆነ እሱም ይቅርታ ጠይቋል። ሁሉ የምትቀየሙ እንኳን ከሆነ ብለን ማለት ነው። እዚህ ክፈቱ። ለምንድነው ኦርቶዶክስ ጴንጤ የማልሆነው ብላችሁ ግን የደስ የማይል ቋንቋዎች አትናገሩ። ከዚህ ከኛ ተማሩ። እሺ ዳግዬና ዳግ ይናገራል። ተሜ ሰዓትን አልጠበቅም ሰላም ግን ትለናለ። 2 ሰዓት ሆኗል። ዳግዬ ለምን ኦርቶዶክስ ማተው ነው የሚለውን ያው እንግዲህ ካቦዎች አሉ እዚህ ጋር 2 አይደገኛ ካቦዎች አሉ። ቁጥር ጻፈለት እኮ መጀለታ ይቅር በሉኝ ቁጥር ተጽፎብኝ ነው ይላል። ዛሬ እኮ በጣም ይቅርታ እንኳን አደረሳችሁ ሁላችሁ ነው። አሁንም ቃሌ ላይና ግላኔ ላይ አድርጌ ነበረ እንዴ አድርጋ ሰዓት ስላሰልፍ አንተ ራሱ ላስወርድ እችላለሁ። ልክ ነው። ይዳጅ እንኳን አደረሳችሁ። አብዛኛውን የምቀበለው እሳቤ ተነግሯል። ግን ያው ልዩነትም ያለኝ እሳቤ አለና ለኔ ኦርቶዶክስ ማልሆነ ዋናው ተሐድሶን አትቀበል። ተሐድሶ ሲባል ልክ የመጽሐፍ ቅዱስ ጠላት አድርጋ ነው የምታስበው። ተሐድሶ አግባባዊ የሆነ ተሐድሶ ያስፈልጋል የሚል አቋም ቢኖራት እኔ በጣም መወዳት ቤተክርስቲያን ናት። ምን ላይ ነው ተሐድሶ? እኔ በጣም የሚዘገንነኝ ቦታ ያለው መዳን ላይ ያለው ይሄ እውነት ነው። እንድናለን፣ ድነናል፣ እየዳንን ነው፣ እንድናለን የሚለው እውነት አለው። ግን ይሄ እንድናለን ላይ የሆነ ቤተክርስቲያኗ ተስማምታ ቅዱሳን ያለቻቸው ሰዎች ላይ ተደግፈው ምዕመኑ እሱ ላይ እንዲደገፍ አድርገው እኔ በክርስቶስ ላይ ካለኝ መደገፍ ይልቅ በስራዬልና ስራም ስለሌለኝ የሆነ ቅዱስ ፈልጋለሁ። ስለዚህ በቃል ኪዳኑ በኩል እንዲያልኩኝ ምን አደርጋለሁ? ተማጽኖ ሰጣለሁ። ያ ወዴት ይወስዳል? ልጆቼ ሆይ የሚል ይሄ አባት ለልጆቹ የሰጠውን ዋስትና በእንትና በኩል ስጠኝ የሚል ይሆንብኛልና እኔ እሱ በጣም ይከብደኛል። የክርስቶስን ምልጃ ላይ ያለው ይሄ የመዳኔ ዋስትና ነው የክርስቶስ ምልጃ ብዬ ስለማምን እሱ ላይ ያለውን ብታስተካክል። ግን በጣም ጥሩ ነገርም አላት። ያው ሁላችሁም ብላችሁታልና አሁን 5ቱን አዕማደ ምስጢር ተቃውሞ የወጣ እንደው ጥቂት ልታገኙ ትችላላችሁ። እሱ ላይ ጥያቄ ሰው አያነሳም። የሚያነሳው ምን ላይ ነው ሲባል በዘመናት መካከል የሰው እሳቤ ስለገባ ያ የገባው የሰው እሳቤ ምን ሲባል የቅዱሳን ቃል ኪዳን ምን ማለት ነው? የሆኑን ሰዎች ከሰው ተርታ አውጥተዋቸው ክንፍ ያወጡላቸው ወይ ደግሞ የነዛ ጸሎት የነዛ ቦታ ሄዶ መሳም እንዲህ የሚለው አብዛኛውን ሰው ተደግፎ ያለው እሱ ላይ መዳኑን እዛ ላይ ያስደግፏል። እዛ ላይ የተደገፈ መዳን ደግሞ ያው እንግዲህ እንዴት እንደሚሆን አላውቅም። እሱን አብሶ ተሐድሶ ብታደርግበት ያላትን እውነት አጠንክራ ይዛ ብትሄድ እና ደግሞ ይሄ ያው ቅድም ብላችሁታል፣ መጽሐፍ ቅዱስ ይቀድማል፣ ቃሉ ይቀድማል ከቤተ ክርስቲያን የሚለው እሳቤ እሱ እሳቤ ይከብደኛል። ለምን ቤተክርስቲያን መተዳደር ያለባት በቃሉ ነው። ለቃሉ ነው እንድነው መገዛት ያለባት። ቃሉ የበላይዋ ነው። ግን አሁን ቤተክርስቲያንና
የእግዚአብሔር ቃል እኩያዎች ናቸው። እሱ ነገር ይከብደኛል። እኔ እንኳን ብዙ ብላችኋልና ብዙም የምለው የለኝም ሰዓትም ለመቆጠብ አብሶ ይሄ መዳናችን መዳን ሲደመር ስራ አይሉም፣ ግን በተግባር ነው። ይሄ መጽደቅ የሚለውን እኔ ጸድቅ ያለው ማለት በክርስቶስ ኢየሱስ የተሰራውን ስራ በማመን ጸድቅ ያለው የሚል ትውልድ ቲክቶክ ላይ እናያለን። መሬት ላይ ግን ድፍረት ነው የሚለው። እኔ ጻድቅ ነኝ ትላለህ። ለምን? ጻድቅ የሚሏቸው ሰዎች ለይተው አስቀምጠዋል። ጻድቅ የሚሏቸውን ሰዎች ቲክቶክ ላይ አው ጸድቅ ያለው ሲሉ ትሰማላችሁ። ግን መሬት ላይ እኔ እህቴን እንዴ በክርስቶስ ካመንሽ እኮ ጻድቅ ነኝ ስላት ድፍረት ነው የምትል። ማን አሁን አቡዬ ያቸው እስቲ ተክልዬኔ እስቲ የሚል የተለዩ ወይ ደግሞ ገዳማውያን የመነኑ አባቶች ምነና ማለት ለክርስቶስ ኢየሱስ መለየት መልካም የሆነ ጠርዙን ሲለቅ ማለት ነው። አሁን ቁጭ ብሎ ሰው ለእግዚአብሔርን ቃል ቢያጠና በዛ ውስጥ በእግዚአብሔር እውነት ውስጥ ያለውን ነገር ቢጽፍ እንዲህ ቢል የተሻለ ነገር ነው። ያው አባቶች በገዳም ውስጥ ብዙዎች ነበሩ፣ ግን እነሱ መጽሐፍ ቅዱስን ምን እያሉ ነበር? ለምዕመኑ እየሰጡ ነበር እንጂ በዛ በኩል ነው የሚጸደቀው የሚል እሳቤ ያው ምዕመኑ ሆኗልና ይሄ ነገር ብታደርግና ለተሐድሶ ያላትን ቦታ ብትሰጥ የገድል መጽሐፍቶቿን ብታይ የገድል መጽሐፍቶቿ ለመጽሐፍ ቅዱስ ተቃራኒዎች ናቸው። የመዳንን እውነት ረግጠው የያዙ ናቸው። እነሱን ብታያቸው አሁን እንደውም ደስ የሚል ነገር አለ። አባቶች እናያቸዋለን እንፈትሻቸዋለን ይላሉ። እሱን ፈትሸው ለምዕመኑ በክርስቶስ ኢየሱስ ያለውን መዳን በዛ ዋስትና ላይ የክርስቶስ ኢየሱስ ደም በቂና በቂ ነው ብለው የሚሆንበትም ቢተማመኑ ቢናገሩት እላለሁኝ። በተረፈ መዳን ያው በእነሱም ቤት ውስጥ አለ ወይ ሲባል አዎ በክርስቶስ ያመኑ ይድናሉ፣ እንደ ቃሉ የሆኑ ይድናሉ። ግዴታ እኛ ቤት ብቻ ስለሆነ አይደለም፣ እዛም ይዳናል። ግን የሚዳነው እውነቱ ላይ ካሉ ነው። እውነት ያለው አንድ ነው፣ አንጻራዊ እውነት የለም። ስለዚህ በዚህ ደመድማለሁ። እግዚአብሔር ይስጥልኝ። ያ በጣም ብዙ ማለት ይቻላል። እውነት ነው። እንቀጥለዋለን። ይሄ ነገር በጣም ደስ ይላል። እውነት ኦርቶዶክሳውያንም እንድትሰሙን እንቀጥለዋለን። ይሄ ነገር ቢቀጠል በጣም ጥሩ ነው። ሰሙዬዋ በጣም ነው የምንወደኛ። አንተ ትንሽ ደቂቃ ውሰድና የምትለው ነገር ካለ አንተን ከመጠበቅ ነው። ታች ቁጭ ብለው ሰሙ ስጠው ይሉኝ። ይሄ ሪዞርቱ ነው። ከኛ ሪዞርቱ እንደሌላ ቦታ አይደለም። ወንድሞችን በጣም ነው የሚጠብቀው። አይ እስኪሰበሰቡ መሰለኝ እኔም እንዲሰበሰቡ ነበርና ነገራችን ላይ አንዳንድ ጊዜ እዛም ሆኜ ፎልስ አኪዩዜሽኖችን በጣም መቃወም አይነት ሰው ነኝ። ሰው ፎልስሊ አኪዩዝ ባያደርግ ደስ ይለኛል። አንዳንድ ጊዜ ብዙ ሰዎች አሁን እኔ በዛኛው ቤተ እምነት እኔ እዚህ ስላለሁ አሁን በዛኛው ያልኩ ላውራ ሰው አውቆ ከሚጓዘው ይልቅ ኦል ማለት ይቻላል በጣም ጥቂቱ ነው ስለ ሃይማኖቱ ራሱ በስርዓት የሚያውቀው እና ምንም በላችሁ መሰላችሁ የልማድ ክርስቲያን ብለን በአጭር አማርኛ ብንገልጻቸው ኦልሞስት ስለዚህ ቲክታክ ላይ የሚያሉ ያው ብዙ ጊዜ አብረንም ስለኖረን ስለቆየን ብዙዎቹ የልማድ ክርስቲያኖች ናቸው። ኦል ኢን ኦል ዶግማ ተብሎ የሚጠሩት አምስቱ አዕማደ ምስጢራት ናቸው። አምስቱ አዕማደ ምስጢራት ላይ ምንድነው ችግሩ ተብሎ እዛ ላይ ዲስከስ ማድረግ ይቻላል። አዕማድ የሚሏቸው አምስቱ አዕማደ ምስጢራትን እንዴት ነው የምታብራሯቸው? እሱ ሌላ ጥያቄ ነው። ነገር ግን የእውነት በመጽሐፉ ላይ ያለችው ቤተክርስቲያን አለች ወይ? በመጽሐፉ ላይ ያለውን የሚያምን ምዕመን አለ ወይ? በምትጽፏቸው መጽሐፎች ላይ እሱ ትልቅ ጥያቄ ነው። ምክንያቱም በስፋት እያየን ስለሆነ መርገም ያለበትን ስጋ ክርስቶስ ኢየሱስ ይዟል። እኔ የተረገመ ስጋ ያዘ አምላክ የለኝም። ይሄ የኔ እምነት ነው። ሁለተኛ ነገር ደግሞ ጠዋት ታቦት አንግሶ ማታ የሚጨፍር ህዝብ ካለ
እግዚአብሔር አይገደውም ወይ? ምክንያቱም በየትኛውም ቤተ እምነት ውስጥ ፕሮግረስ ታያላችሁ። እስልምና ጋር ሄዱ፣ ካቶሊሲዝም ጋር ሄዱ። ኦብቪየስሊ ወንጌል አማኝ ይታወቃል፣ ያው የምናውቀውም ስለሆነ የትኛው ቤተ እምነት ነው ምንድነው አሁን ኢንቴንሽኑ ምንድነው? በተለይ አደባባይ በዓላት ምንድነው? ሰውን ለማጽደቅ ነው ለማስኮነን ነው? የአደባባይ በዓላት በዛ ውስጥ የሚጠፋ ህዝብ የማይገደው ቤተ እምነት ካለ ቤተ ክርስቲያን ካለ ያ የክርስቶስ ቤተ ክርስቲያን ነው እያላም ምክንያቱም ህዝቡ ሲመለስ የት ነው እየሄደ ያለው? አይ እሱ የግል ህይወት ነው። ክርስቶስ እኮ ከግል ህይወታችን አውጥቶ ወደ ዘላለም መንግስቱ ሊያወጣን ነው አይደል የመረጠን። የግል ህይወት ከሆነ የግል ህይወታቸው ከሆነ ይሄ ሁሉ ህዝብ ክርስቲያን አይደለም ማለት ነው። ክርስቲያን አይደለም ማለት ነው። ስለዚህ ቤተክርስቲያኑን ወይም ቤተክርስቲያኗን የሚከባት ክርስቲያን ያልሆነ ህዝብ ነው። ስለዚህ ይሄን ህዝብ ይሄን ያህል ዘመን ሲኖር እንዴት ክርስቲያን ማድረግ ይከብዳቸዋል? የክርስቶስ እውነተኛው የክርስቶስ መንፈስ በእናንተ ዘንድ ካለ የክርስቶስ መንፈስ በእውነት በልባችሁም በህይወታችሁም የሚገለጥ ከሆነ ይሄ ሁሉ ህዝብ እንዴት ከክርስቶስ መንግስት ሊወጣ ቻለ? እስቲ እኔ ወንጌል አማኝ ነኝ ብሎ ዘፋኝ አለ ወይ? በደንብ እንድታጤኑት ነው። ኦልሞስት ከ95% በላይ ዘፋኙ ኦርቶዶክስ ነው። ያፋንኩ ነጭ-ነጯን ስለምናወራ ኦርቶዶክስ ነው። ይሄ ዘፋኝ ምን እያደረገ እንዳለ ኦብቪየስሊ እናውቃለን። ይሄን አሁን ራሱ የአእላፋት ዝማሬ ተብሎ ይሄ ምንድነው? ይሄ የፈሪሳውያን አይነት ህይወት። ፈሪሳውያን ምን ያደርጋሉ መሰላችሁ? ቅባት ይቀባባሉ ምናምንና ለመታየት ተርበዋል፣ በቃ ቅዱስ ናቸው፣ ጻድቅ ናቸው ለመባል። ዳስ ሮንግ። በቃ አሁን የአእላፋት ዝማሬ ላይ አርቲስቶች ናቸው፣ ቪአይፒ ቪቪአይፒ ቬሪ ቬሪ የሚለው ተቀጽላ ተጨምሩበትና እውነት ክርስቶስ ሊነግስ ነው? እነዛ አርቲስቶች ከዛ በኋላ ከቆረቡ በኋላ የት ነው የሚሄዱት? ደሃውን አይመለከትም ወይ? ያ ወንበር ለድሆች አይገባም ወይ? የምትቀርጹት እነማንን ነው? አርቲስቶች አይደሉ ወይ? እነዚህ አርቲስቶች የሚቀረጹ ዘፋኞች አይደሉ ወይ? መድረክ የሚለቀቅላቸው ነው። አዶናይ የካህናት ወንበር ተለቆለት ሲቀመጥ ቤተክርስቲያኗ ምንድን ነበር የምትለው? 2 ደቂቃ ስጠኝ፣ ብዙ ርቀት ስለጠበቅኳቸው ጀምሬ እንዳላቀው ነውና መስማት ስላለበት ነው። እየመረረህም ቢሆን ዋጠው። እውነት ክርስቶስ ወንጌል ብትሰብኩት ምን አለ? አትስፈን፣ አትጨፍር፣ ይሄ እግዚአብሔር የሚከብርበት ህይወት ነው ብሎ የነገረው ያስተማረው ሰው አለ ወይ? ማታ ክለብ ጨፍሮ ሚስቱ ካልሆነች ሴት ጋር አድሮ መጥቶ የትን ያየ ነው? ቤተ መቅደሱ ፊት ለፊት የካህናት ወንበር ላይ ቁጭ ብሎ ምናምን። እውነት መዳን አለ? ቦታውን እነማን ነው እየያዙት ያሉት? ከዛ በኋላ ወጥቶ የት ነው ሄደው? ወደ ቅድስና ህይወት እኮ አይደለም፣ ወደ ቅድስና ህይወት አይደለም። ከዛ በኋላ ሄደው እና እያንዳንዱ ህይወቱን ብትመለከቱ ምን ይመስላል? ክርስትና ማለት በክርስቶስ ኢየሱስ ያለ ህይወት ነው። ክርስትና ማለት የማስመሰል ህይወት አይደለም፣ የሚኖርበት ህይወት ነው። የሚኖርበት ክርስትና ማለት እንደምታስቡት አይደለም። በጣም የሚገርማችሁ አርቲስቶችን በደንብ ተመልከቷቸው። በጣም ገዳሚ በጣም በየእንትኑ ይሄዳሉ ምናምን። ለምንድን ነው ሲባል የጽድቅ ጉዞ፣ የበረከት ጉዞ፣ የጽድቅ ጉዞ። ያ የጽድቅና የበረከት ጉዞ ህይወታችሁን ለምንድን ነው የማይቀይረው? የጥያቄ ምልክት። ኢቭን እሺ አዲስ የሚመጡ ክርስቲያኖች ምን አይነት አቀባበል ነው የሚደረግባቸው? ምን አይነት አቀባበል ነው የምታደርጉላቸው? ምን አይነት አቀባበል ነው ያደርጋችሁላቸው? አሁን ለምሳሌ በስፋት ማነሳቸው ደምረውና ተመስገን ምንም ከማያውቁበት በቃ ኦልሞስት ጥሩ ከነበሩበት ህይወት ወጥተው በአደባባይ ሰክረው ብልግና ስድብ እስከ መሳደብ፣ በአደባባይ ይሄ ፖለቲካ እንዲህ በቃ
በነገራችን ላይ በጣም አንደርስታንድ እንድታደርጉት ነው የምንነግራችሁ፣ እንድትደነግጡ ነው። ይሄ ቀላሉ ኤግዛምፕል ብዙዎቻችሁ ስለምታዩት ነው። እውነት እስኪ ንገሩን፣ በዚች የክርስቶስ ቤተክርስቲያን ውስጥ እናንተ እንደምትሰሩ አይነት ህይወት የኖረ ሐዋርያ አለ? የኖሩ አባቶች አሉ? ምክንያቱም እኔ የማምነው ክርስትና ህይወት ነው ብዬ ስለማመን ነው። ክርስትና የሚወራ ብቻ ሳይሆን ያወራነውን የምንኖርበት ህይወት ነው። ያ ህይወት አለ ወይ? ያ ህይወት አለ ወይ? ማን ነው እስኪ የእውነት ኢየሱስ የሚባለውን ስም እኮ ጭራሽ የማያውቅ ምዕመን እንዳለ ታውቃላችሁ? ለዛም ነው ህዝቡ የተያዘው ምንም ክርስቶስን በማያውቁት ሰዎች እጅ ነው። ስለዚህ ምንም ክርስቶስን የማያውቁት ሰዎች ክርስቶስን ሊያውቁ ይገባቸዋል። የወንጌል ሪቫይቫል መነሳት አለበት። ይሄ የኔ አቋሜ ነው። ወንጌልን እንደ አዲስ ለኢትዮጵያ ህዝብ መሰበክ አለበት። ምክንያቱም አጠቃላይ ሰው የስጋ ስራ ተብሎ ገላትያ ላይ የተጠቀሰውን በሃይማኖታዊ ባህላቶች ላይ ነው የሚያደርገው። ማታ ጭፈራ ቤቶች ሁሉ ጾም የሚፈታው ነው ጭፈራ ቤት ነው። አብዛኛው ጾም የሚፈታው ጭፈራ ቤት ነው። አብዛኛው ጾም በስካር ላይ ነው ጾም የሚፈታው አብዛኛው። እውነት ክርስቶስ አይገደውም ወይ? ይህን ያደረገ የእግዚአብሔርን መንግስት አይወርስም ይላል። አንዱ ዘፋኝነት ነው። ኦፊሻሊ ዘፋኝ የሚሸለምበት ሰርቲፊኬት የሚሰጥበት እኮ የሃይማኖት ተቋም ነው። ይሄ ፎልስ የሆነ አኪዩዜሽን አይደለም፣ ኢትስ ሪል። እና ህዝቡን ክርስቶስ ወዳለበት ክርስቶስ ወደሚነክስበት ወደ እውነተኛው ክርስቶስ እንዲመጣ እኔ ጥሪ ላደረግ ወዳለው እግዚአብሔር ይስጠልን። ለኔ ክርስቶስ በህይወት የሚኖር በህይወት ሳለን የምንሰብከው በህይወት ሳለን የምንናገርለት እንጂ ክርስቶስ ፕሮፓጋንዳ አይደለም። ከጉባኤ ቤት የወጣ ክርስቶስን እንፈልጋለን። ዶግማ የተጻፈው ዶግማ እውነት ያን ዶግማ ህዝባችሁ እንዲኖረው ፈቅዳችኋል አርጋችኋል ወይ? ይሄን እንጠይቃቸዋለን። ስለዚህ የዚያን ጊዜ ከወረቀት የዘለለ ማንነት ላይ ቆሞ ማውራት ይቻላል። አሁን ብዙ ጊዜ ላወራ እልና የሚያሳስበኝ ምን እንደሆነ ታውቃላችሁ? ህይወታቸው ነው። ህይወታቸው እነዚህ ሰዎች እኮ ብናሳውቃቸውም በቃ ከህይወት መውጣት ካልቻሉ ክርስቶስ ኢየሱስን ማያዩት ከሆነ ክርስቶስን የህይወታቸው ጌታ አዳኛቸው መድኃኒታቸው እንደሆነ ማያውቁት ከሆነ እኮ ድካም ነው። በቃ በጣም ልቤን የሚያዘለው አንዱ ይሄ ነው። እግዚአብሔር ይጠብቃችሁ። ወደ እውነተኛው መንገድ ክርስቶስ ኢየሱስ ይምራችሁ። በክርስቶስ ያለ ሰላም፣ ጸጋ፣ ፍቅርና ክብር ከእናንተ ጋር ይሁን። በጣም ነው የማመሰግነው። ቴንኪው። ሰዓታችሁን ወሰድኩ። ተባረክ። የሰሙዬዋ በጣም ቆንጆ መልእክት ነው። ቅዱሳን በሙሉ እንግዲህ ብርክ በሉ። ነገ ደግሞ እንቀጥላለን። ይሄ እንደተነጋገርነው 2026 ሪዞርቱ ላይ በቃ ከፍ ያለ ነው። እንትን ማስታወሻ እያዛችሁ ነው። ጥያቄ የተቀዳው እንትን ላይ ይደረጋል። ምንድነው ዩቲዩብ ላይ አጋፔ ላይ ርዕስም ካላችሁ በውስጥ ላኩልን። በዛ ርዕስ እናወራለን። እቺን እንቅልፌም እንኳን ቢመጣችን ማስታወቂያ ልናገር። ይሄ ስንት ቀን የቀረን? ዛሬ ምንድነው? ማክሰኞ። አርብ ነው የመጨረሻው። $1 $1 ዩሮ የአንድ የአረብ ሀገሩ ምንድነው የሚባለው እንግዲህ ሪያል፣ የኢትዮጵያ የ1 ብር፣ በደቡብ አፍሪካም እንደዛ። አርብ ዕለት ሁላችንም ያዘጋጀነውን ይዘን እንመጣለን። አርብ ዕለት እዚህ ሞቅ ያለ ፕሮግራም ይኖረናል።